አሁን ለጋ ቅቤና የበሰለ ቅቤ የምንለው አለ። በሳይንስ ለኛ ለጋና የነጠረ ማለት የማበላሸት ጉዳይ ነው። የከብት ላትና እንትን እኮ ድሮ ሳሙና ስንሰራበት ኖረናል። አንድ ሰው የተሰባጠረ ምግብ ለማብገት በወር 15,000 ብር ማግኘት አለበት። ሀገራችን እንግዲህ ያው ኤክስፖርትና ከረንሲ ማግኘት አለባት። በዚህ ምክንያት የቅባት እህሎቻችን እኛ መብላት አልቻለም። ዘይትም ፋብሪካ ተከፈተ ስትባሉ መስማት ያለባችሁ ከጥሬ ዕቃው ነው ወይስ ድፍድፉን አምጥቶ ነው? ቤት ውስጥ ለሚያዘጋጅ ሰው ግን ምን አይነት ጥንቃቄዎችን ያርጉ? ንጉ ዘይቱ ስትበሉ ጥሩ ነው፣ ግን ቀጥታ ስለሚጨመቅ የሚፈጠሩ መጥፎ ኬሚካሎች ስላሉ እነሱ ስለማይጣሩ ይሄ መቆም አለበት ተብሎ ነው ባን የተደረገው። የሚጠባበሱ ነገሮችን ወይ በርገር ምናምን ብለሽ እንደ ሪዋርድ በሆነ ቀን አንዴ ምናምን እያረጉ ካልሆነ በስተቀር በመከልከልም አይሆንም። ፍየል የበጉም ውስጥም ደግሞ ሰዎች ቀይ ስጋ ብለው ያስባሉ እንጂ የራሱ ቅባት አለው። ፍየል ስጋ እየቆረጥን ራሱ እጃችን ላይ የምናየው ቅባት አለ። አሁን እንግዲህ በጣም በምናሳዝን ሁኔታ ከ50% በላይ ተላላፊ ያልሆነ በሽታ ነው አምና የሞት ነው። ከዚህ ውስጥ ደግሞ አንደኛው ገዳይ የልብ ህመም ነው። ምግብን ለማጣፈጥ ከምንጠቀምባቸው ነገሮች ውስጥ የምግብ ዘይት በዋነኝነት ይጠቀሳል። በዛሬው ፕሮግራማችን የምግብ ዘይቶች ከጣዕም ባሻገር በጤና ላይ ሊያስከትሉ የሚችሉትን ጉዳትና ጥቅም አንስተን የምንወያይ ይሆናል። ይህ ዘመናዊ ሕክምናን ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስት ነው። እንግዲህ ዛሬ ብቻችንን አይደለንም። በጉዳዩ ላይ ጥልቅ እውቀት ያለው አንድ እንግዳ ይዘን ቀርበናል። እንግዳችን እንኳን በሰላም መጣ። ቆያችሁ። እስኪ ራስህን ለተመልካቾቻችን ብታስተዋውቅልን። አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና ስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። እንኳን ደህና መጣ አሻግሬ ዶክተር። እንደው ከመጀመሪያ ጥያቄያችን ለመጀመር በተለምዶ የአትክልት ዘይት የምንላቸው አሉ፣ ግን ያው ከእህል ዘር የሚሰሩ ዘይቶች ማለት ነው እና እነሱን ደጋግሞ መጠቀም ምን ያህል ጥቅም ወር ጉዳት ያመጣል? ምክንያቱም አዳዲስ ክርክሮች እየመጡ እየሰማን ነው ከውጭም እዚህም እኛም ሀገር ከእነሱ አይነት ዘይቶች ይልቅ የተሻለ የሚሆነው ይሄ የአኒማል እንስሳት የሚገኙ ዘይቶች ወይም እኛ ሀገር ሞራ በማቅለጥ ሊሆን ይችላል እና ሌላ ጥብስና እንደዚህ የሚጠቀማቸው እነሱ ይሻላል ይባላል እና እንደው ምን ያህል ጠቃሚ ናቸው እነዛ ወይም ምን አይነት ጉዳት ያመጡብናል ደጋግመን ብንጠቀማቸው? አመሰግናለሁ ዶክተር ሚላት። በመጀመሪያ ፕሮግራማችሁ ተከታታይ መሆኔን መንገር እፈልጋለሁ። ሆነስትሊ አቡን ለማዳነቅ ሳይሆን ቴሌግራም ላይ ፎሎ አረግ ነበረ። እዚህ ፕሮግራም ላይ ስለተገኘው ፕሮፌሽናሊ ቢሰራ ሰው ደስ ይለኛል። ስለዚህ ዴዲኬት አድርጋችሁ ይህን ፕሮግራም ስለጀመራችሁ ማመስገን እፈልጋለሁ። ሶስት ሴቶች ናችሁ፣ ወንድ ፈልጉበት። ፐርስፔክቲቭ ባላንስ እንዲያደርግ ባትቀነሱ አንድ ሰው ጨምሩ። ዛሬ አሟልቻለሁ። ታንኪ ስለጠራችሁኝ አመሰግናለሁ። እንግዲህ መጀመሪያ ማስተላለፍ ግን የምፈልገው ስለተለያዩ ምግቦች ስናወራ ያለኝ ፐርስፔክቲቭ አለ ወይም እይታ አለ። አንድ ምግብ በራሱ ጠቃሚም ጎጂም አይደለም። ስለዚህ ሁልጊዜም ፕሮግራማችሁ ላይ ቢኖርና በየቦታው የምነግረው የተለያዩ ምግቦች ላይ እንዲያለበት እንላለን። ግን ያንን ጉዳት ሊያስከትል የሚችለው አንድ መጠን ነው፣ ሁለተኛው ደግሞ ስብጥር ነው። ስለዚህ በማንኛውም የኒውትሪሽን እና የምግብ እንደዚህ አይነት ፕሮግራሞች ሁልጊዜ እንደ ሜሴጅ ቢነገር ብዬ ማስበው ኢንዲቪጁዋሊ እያንዳንዱ ልንመጣ እንችላለን። እያንዳንዱ ያለው ጥቅም ጉዳት ሊኖር ይችላል። ግን እንደ ምግብ ሳይንስ መሰባጠርን መጀመሪያ ማለት ነው። እኔ እንደውም ብለው ጠላታችሁን አሰባጥሮ ነው ብለው ዛሬውኑ ጥብስ በየቀኑ ዛሬውኑ ክትፎ ዛሬውኑ የሆነ ነገር ከሆነ ራሱ የሚያመጣው ነገር አለና ተፈጥሮንም ስታዩት ሳይንሱ ቢኖርም የጨመርነው ነገር ቢኖርም ግን የራሳችን ኢሚኒቲ ያለ ሰውነታችን እግዚአብሔር የሰራው መንገድ አለና እሱን ኢንፈሳይዝ ማድረግ ያስፈልጋል ማለት ነው። ስለዚህ አንድ መጠን ነው። ከዛ በኋላ ደግሞ ስብጥሩ መሆን አለበት ነው። ስለዚህ ዛሬ የምናወራበት አሁን ሜላት የጠየቀች የዘይት ጉዳይ ብዙ ሰዎች ራሳቸውን መውቀስ ትተው ዘይቱን ይወቅሳሉ። ማለት ምንድነው? በቃ ማድረግ የምትፈልገው ነገር ስላለ እሱ እንዲነገርልህ ትፈልጋል። አባባልም አለ፣ ሴጣን መጽሐፍ ቅዱስን የበለጠ ያውቀዋል ይባላል። ለሚሰራው ነገር ማጣቀሻ ስለሚፈልግ ማለት ነውና ይሄን ሜሴጅ ሁልጊዜ ብትነግሩልኝ ብዬ እፈልጋለሁ ማለት ነው። ልምዳችንና ባህላችን ነው ችግር እያመጣብን ያለው ነው እንጂ አንድ ነገር በራሱ መጥፎም የሚባለው ነገር ባለፈው ፕሮግራማችን የተከታተልኩ ነው። ኮሌስትሮል ሲባል ድፍና አድርገን አይጠቅምም የሚለው ሜሴጅ መጥፎ ስለሆነ ሁሉ ነገር ጥቅም አለው። ስለዚህ
እሱን መያዝ ያስፈልጋል ማለት ነው። ፕሮግራማችሁ ጋር ደስ ያለኝ እንትን ሳይንስ ላይ ያለውን ከባህላዊ ተሞክሮ የሚለው ነገር በጣም ደስ ብሎኛል። ሳይንሱ ህብረተሰባችን ላይ የተጠቀመው የነበረው ወደ ሳይንቲፊክ ኢንቨስቲጌሽን ቀየረናቸው ነው ወደ ኤቪደንስ የተቀየሩት። ስለዚህ መነሻችን ከህብረተሰብ ከኖርንበት ነውና እሱንም እያጣቀሱ መሄዱ ትክክል ያደርገውና ህብረተሰቡም ለሚሰጠው መልእክት ቅርብ እንዲሆን ያደርገዋል። አሁን አንዳንዴ የምናስተላልፈው መልእክት ከህብረተሰቡ የራቀ ነገር ቢሆን እነዚህ የምግብ ባለሙያዎች ይቀልዳሉ ወይ ኦሊቭ ኦይል ብላበት ምናምን እያለ ትንሽ ጣለበት ምናምን አይሆንም እና ትንሽ ኮንቴክስቹዋላይዝድ አድርጎ ወደ ህብረተሰቡ ከቀረብከው ሰሚ ይኖራል ብዬ አስባለሁ። ከራሴ ኤክስፒሪየንስ ነው እንግዲህ አንዳንድ ሰሚ ማገኘው የራሴን ሳይንስ ብቻ ሳይሆን ከህብረተሰቡ ጋር የሚኖር አብሮ እንደኖረ ሰው ትንሽ መጠጋጋት ያስፈልጋል ለማለት ነው። ወደ ጠየቃችሁን ጥያቄ ለመምጣት ግን የአትክልት ዘይቶች የሚባል አለ። መነሻችን መጀመሪያ የስጋ ወይም የእንስሳት ተዋጽኦ የሚባል ቅባት አለ። ስለዚህ ጮማ የምንለው አለ። ከጮማው በተጨማሪ ስጋው ቅባት ውስጥ ለምሳሌ የፍየል የበግም ውስጥም ደግሞ ሰዎች ቀይ ስጋ ብለው ያስባሉ እንጂ የራሱ ቅባት አለው። ፍየል ስጋ እየቆረጥነው ራሱ እጃችን ላይ የምናየው ቅባት አለ። ስለዚህ ቀይ መሆኑ ብቻ ቅባት የለውም ብለን ብዙ ሰው ያስባል። ጨጓራ የሚበላ ሰው አለ። እንደዚህ አይነት ደግሞ እንትኖች ደግሞ የቅባት መጠናቸው በጣም ከባድ ነው። ስለዚህ መነሻችን የእንስሳ ቅባት ከሆነ እነዚህ ቅባቶች በሳይንስ ተቀምጠዋል። ሳይንስ ደስ የሚለው እንግዲህ ሳቹሬትድ አንሳቹሬትድ ምናምን ብለን ያው ኮምፕሌክስ ቢመስልም የሚጋገር መሆኑን እናውቃለን። የከብት ላትና እንትን እኮ ድሮ ሳሙና ስንሰራበት ኖረናል። ስለዚህ ምን ያህል ሊጋገር እንደሚችልና ይሄው ነው ወይ ሰውነቴ ውስጥ የሚቀመጠው ብለን ብንነጋገር ለውጡን ማየት ይቻላል። ስለዚህ እንደዚህ አይነት ከእንስሳ የሚገኙ ነገሮች የተጋገሩ ናቸው፣ ራሳቸው ሊኩዊድ አይደሉም። ስለዚህ ሰውነት ላይም ለመሽከርከር ይከብዳቸዋል ማለት ነው። ያ ጮማ አያስፈልግም አይደለም፣ ቅባቱ ያስፈልጋል። በተለይ ለሴቶች ወንዶች ቢሆን ሙቀት የምናገኘው ሰውነታችን የሚተላለፈው 9 ኪሎ ካሎሪ እናገኝበትና ቅባት በጠቅላላ መጥፎ ነው ማለት አይደለም። ዋናው ሞዴሬሽኑ ነው፣ በመጠኑና በሚፈለገው ነገር ማድረግ ነውና ስለዚህ ከከብት የሚመጣው ከወተትም የሚገኘው ከፉል ክሬም የወተት የሚመጣውም ራሱ ይሄ ሳቹሬትድ የተባለ ከፍተኛ መጠን አለበት። ስለዚህ እነዚህም መጠቀም የተቀመጠ ቁጥር አለ። ቅድምም አያይዘው አንጠቀማቸው አይደለም። ስንጠቀማቸው ስጋ ቤት ተሰልፈን በየቀን እየበላን ስጋውን ያሳመመኝ ማለት አይቻልም። መብላቱ ጥሩ ነው፣ የሚሰጠው ጥቅም አለ። አሁን የተቸገርነው እንግዲህ ሁሌ ጮማና እየበላ ለምን ተደፈንኩ ማለት አይቻልም። ስለዚህ እነሱን ካየን ወደ እንግዲህ ይሄ አትክልት ዘይቶች የሚባለው ትንሽ አጨቃጫቂ ነው። አትክልት ናቸው ወይ? እንደውም የቅባት እህሎች ቢባሉ ይሻለኛል። የአትክልት የሚለው ከጎመን ወይ ከእንትን አይደለም። ትንሽ እንደውም አቮካዶ ይሻላል እንደው አትክልት ለማለት እንጂ እሱም ፍራፍሬ ነው የምንለውና ትንሽ ነገሩን አትክልት ሲባል ጤነኛ ስለማስመሰል የተመረጠ ቃል ነውና ኢኩቫለንት አይመስለኝም ለኛ ሀገር ማለት ነውና የቅባት እህሎች ቢባል ይሻላል ብዬ ነው የማስበው። ስለዚህ ወደዚህ ወደ አትክልት ወደሚባሉት ስንመጣ ከእንስሳው በጣም የተሻሉ ናቸው በሁሉ አስፔክታቸው። ሳቹሬትድ ቅባት ስለያዘ የእንስሳው ተዋጽኦ ወደ እነዚህ መቀየሩ በጣም ጥሩ ነው። ግን እነዚህንም ስንጠቀም የተለያየ አይነት አለ አይደለም። እንደ ፓልም ኦይል ያለ ኮኮናት ያለው አይነት ሳቹሬትድ ነው። ራሱም ፊዚካሊ ብታዩት ሶሊድ ነው። ስለዚህ ለህብረተሰቡ ለማስረዳት ለምንድን ነው የሚጋገረው ሳንል ኬሚስትሪው ላይ ስትራክቸሩን ስናየው የወጣ ነገር የለውም፣ ዝርግ ነው። ዝርግ ስለሆነ ለመጠባበቅ ይመቸዋል አይደለ? ይሄ አንሳቹሬትድ የምንላቸው ፖሊ አንሳቹሬትድ እንደ ኦሊቭ ኦይል እንደ ፒነት አይደለ? እንደ ሲሰም ወይም ሰሊጥ ያሉት ደግሞ ኬሚካሊ ስትራክቸሩን ብናየው ዝርግርግ ያለ ነገር ስላለው ተጣበቅም ብትዩ ስለማይታበቅ ዘይትነት ይሆናል፣ ወደ ፈሳሽነት ይቀየራል ማለት ነው። ስለዚህ ተፈጥሯቸው ነው እንደዛ ያደረጋቸው ማለት ነው። ኬሚስትሪው ላይ እንግዲህ ህብረተሰብ የሚጠቀመውን ደስ የሚለኝ ሳይንሱ የት ገብቶ ነው እዚህ ጋር ደብል በንድ ኖረው ለህብረታችን ላይገባ ይችላል። ግን ሳይንሱ የሚጠቅመው ለዛ ነው። ስትራክቸራሊ መጣበቅ ስለማይችል በዛ ምክንያት አሁን የምንጠቀምባቸው እንደ ፓልም ኮኮናት ምናምን ያሉ በጠቅላላ የእንስሳቱንም ጨምሮ በጣም የረጉና ሶሊድ ናቸው፣ ጠጣር ናቸው። እሱ መሆኑ ሰውነታችንም ላይ በዛ ልክ የበለጠ እናንተም ልታግዙን ይችላላችሁ። ኤልዲኤል ኤችዲኤል ብሎ ለማዘዋወር በምናደርገው ጥረት ውስጥ ይሄ ከባድ ይሆናል ነው። ሌሎች ደግሞ እንደ ኦሊቭ ኦይል ያሉት እንደ አቮካዶ ኦይል ያሉት ደግሞ የምንጠቀማቸው ሞኖ አንድ ደብል ቦንድ ያለው ነው።
ቀጥሎ በጣም የምንፈልገው ደግሞ ፖሊአንሳቹሬትድ የምንለው ሰሊጥ ውስጥ ያለው ኑግ ውስጥ ያለው ሆነው እነዚህ ደግሞ ኦሜጋ 6 እና ኦሜጋ 3 ያላቸው 2 እና 3 ደብል ቦንድ በላይ ከሆነ የመርጋት ቻንሳቸው በጣም ጠባብ ነው ማለት ነው። ስለዚህ የበለጠ እድል ይሰጠናል። ወደ መጨረሻው ግን የምንሄደው ሰዎች የአትክልት ብቻ ደግሞ የአሳ ደግሞ የምንለዋል። አሁን እንደ በቆሎ ያለ ዘይት ኦሜጋ 6 ይበዛና ኢንፍላሜሽን ኮዝ ያደርጋል፣ ቁጣን ይፈጥራል። ስለዚህ ኦሜጋ 6 እና ኦሜጋ 3 ባላንስ ካላረግሽው ሬሾውን ጥሩ ዘይት ነው እየተጠቀምኩ ያልሽው ግን ኢንፍላሜሽን እና እየፈጠረብሽ ስለሚሄድ ከኦሜጋ 3 ጋር ባላንስ ማድረጋልና አንድ የተበደል ነው ብዬ ማስበው ያው በባህር በር ስለሌለ የአሳ ዘይቶች ቱና፣ ሳልመን አሁን ይሄንን ስመክር አንዳንድ ሰው አብዷል ሊለኝ ይችላል፣ ግን ሳይንስ ውስጥ ካለ ድረስ እነዚህ ብናሰባጥር ደግሞ ኦሜጋ 6 እና 3ቱን ስለሚያስተካክል እነዚህን ዘይቶች ደግሞ በተጨማሪ መጠቀም ያስፈልጋል ነው የመጀመሪያው መነሻ። ስለዚህ ከእንስሳት ካሉት ቅባቶች የኦይል ሲዶቹ በጣም የተሻሉ ናቸው። ግን የቱ አይነት ነው ቀጥሎ ደግሞ በኋላ ልንመጣ እንችላለን። እነዚህም ሆኖ ደግሞ የራሳቸው ችግር አለባቸው። ከአበሳሰል፣ ከአጠቃቀም፣ ከአመራረት ሂደት ጋር ልናየው እንችላለን። ስለዚህ አሁን በነገርከን ስቦችን ወይም ዘይቶችን ለሁለት እንከፍላቸዋለን ማለት ነው። አሁን ባላቸው ስትራክቸር ወይም በኬሚስትሪያቸው በተፈጥሯቸው ማለት ነው። ስለዚህ የሚረጉና ማይረጉዋለን። አብዛኞቹ የሚረጉት እንግዲህ የእንስሳት ተዋጽኦን ከዛ የዘንባባ ዘይት የመሳሰሉት ናቸው። የማይረጉት ደግሞ ከእህል የሚገኙት ዘይቶች ናቸው ብለናል። የነገርከን ነበር። አሁን የእንስሳት ተዋጽኦች ሲሆኑ ወይም ከእንስሳ የሚገኙ ስቦች ሲሆኑ ትንሽ ለሰውነት ከበድ ይላሉ፣ እነዛ የተሻሉ ናቸው የሚሉ ነገሮችን ሰምተናል። እና ምን አይነት የጤና እክል ያመጣሉ? ለምሳሌ ገረጉ ስንጠቀም ምን አይነት የጤና እክል ይኖረዋል? ከዛ እነዚህ ደግሞ ፈሳሶቹ ደግሞ ሲኖሩ ጥቅም እስካላቸው ልክ ነሽ። ስለዚህ እነዚህን ቅባቶች የምንወስደው ለዘይትነታቸው ብቻ ሳይሆን የሚሰጡን ካሎሪ አለ። ስለዚህ ደስ የሚለን እንግዲህ ዘይት የነካው ነገር ደስ የሚለን ጉልበት የሚሰጡ ነገሮች 3 ነገሮች ናቸው። ካርቦሃይድሬት፣ ፕሮቲን እና ቅባት ነው። ካርቦሃይድሬት እና ፕሮቲን 4 ኪሎ ካሎሪ ነው አንድ በልቼ ማገኘው። ቅባት ግን ሲሆን 9 ነው። ስለዚህ ኦልሞስት እጥፉን ስለሆነ በአንዴ ቦግላለሁ ማለት ነው። ማለት ጉልበቴ ምን ደስ ይለኛል፣ ጉልበቱም እንትኑም አቅም ማለት ነው። ካሎሪ ማለት አቅም ስለሆነ እሱን ጉልበት አመርታለሁ ማለት ነው። በትንሽ እንትን ሊሆን ይችላል። በትንሽ ሳንወስድ ከፍ ያለ ካሎሪ ለመውሰድ ነው። ለዛ ነው የተጠባበሱ ነገሮች ምናምን የቀን ፍጆታችንን ለመጨረስ የምንጠቀመው። ግን ይሄን በምናረገው ሂደት ውስጥ ያው ሰውነታችን እንግዲህ ደግሞ የተሰራበት እንትን አለ የምታውቁት ስለሆነ አርተሪዎች አሉ፣ ልብ የሚመላለስበት ደም ወደ ላይ ወደ ታች የሚያስፈልጉ ንጥረ ነገሮች ጉልበት ወደ ሁሉ መሽከርከር አለባቸው። እነዚህ የምናሽከረክረው ደግሞ ኤልዲኤል እና ኤችዲኤል ፕሮቲኖችን በመጠቀም ነው። አሁን አንዳንድ ሰው ኤልዲኤል መጥፎ ይመስለዋል። ኤልዲኤል ወሳጅ ነው፣ ኤችዲኤል መላሽ ነው። ስለዚህ ኤልዲኤል ሊወስዳል ስንል ለሰውነታችን የሚያስፈልግ ቅባት አለ ማለት ነው በየቦታው ሴክስ ሆርሞንንም ጨምሮ ኮሌስትሮልን፣ ቫይታሚን ዲንም ሁሉንም ቫይታሚን ሶሉብል ይዞልን የሚያሽከረክርልን ወደ ጉበት ማምጣት መመለስ የሚሰሩት እነዚህ ናቸውና ይሄ በሚሆንበት ጊዜ ግን ኤልዲኤል ኮሌስትሮልን ቢኖሩ እንደዚህ አይነት ቅባቶችን ሳቹሬትድ የሆኑትን የረጉትን ደሙ ሲሽከረከሩ እንግዲህ የተዘጋ ወይም ዝግ ብለው ስለሚሄዱ ፕለግ ወይም መጣበቅ ይጀምራል ሰውነት ላይ። እነዛ ፈሳሶቹ ግን የመጣበቅና ሰውነት ላይ የመቀመጥ እድል የሏቸው። ስለዚህ ሲሽከረከሩ የምናገኘውን ካሎሪ እናገኛለን ከነዛኞቹ። ከዚህ ግን ከመጠን በላይ ከተጠቀም ከሰውነት ተርፎ መጋገር ይጀምራል ነው። አሁን አንድ መጠንቀቅ ያለብን እንግዲህ ዛሬ በላ ነው ሳይሆን በእድሜ ልክ እየደፈንን የምንሄደው ነው። እንግዲህ ሳይንስ ያልቻለው ነገር ምንድነው? እዛ አርተሪ ላይ በጣም ቀጭነች መቀመጥና መጋገር ሲጀምር አይደል ያችን ፍቆ ያነሳ ሳይንስ እስካሁን የለም። አሁን ኮሌስትሮል መድኃኒት የሚወስድ ምናምን ሰው የሽክርክሪቱን ሂደት ለማገዝ ካልሆነ በስተቀር አንዳንድ ሰው ዛሬም ክትፎ በቅቤ እየበላ ኮሌስትሮል መድኃኒት ይወስዳል። የሚመስለው የዛሬውን ቅባት የሚያሽከረክርለት ነው የሚመስለው። ስለዚህ ኮሌስትሮል መድኃኒት እየወሰድኩ ስለሆነ ችግር የለውም ቅባት አምጡ ይላል። ኦልሬዲ ግን አንተ እዛ ኮሌስትሮል ሌቭል ላይ ስትደርስ ሰውነት ላይ የተጋገረ የቅባት መጠን አለ ማለት ነው። ይሄ ደግሞ መጥበቡ አሁን እንግዲህ በጣም በምናሳዝን ሁኔታ ከ50% በላይ ተላላፊ ያልሆነ በሽታ ነው። አምና ይሞት ነው። ከዚህ ውስጥ ደግሞ አንደኛው ገዳይ የልብ ህመም ነው። ብዙ ሰው እያጣንበት ያለው እየተቸገርንበት ያለው ነውና የያዛችሁት ፕሮግራም በዚህ ላይ በዛ ምክንያት ነው ማለት የቅባት ጉዳይ ለሰውነት ጠቃሚ ቢሆንም
መጠኑንና ስብጥሩን ካላስተካከል ነው ደግሞ በሰውነታችን ውስጥ በሚካሄደው ሽክርክር ውስጥ መደፈን ይኖራል። በኋላም ደግሞ አንዱ ደግሞ ችግር የሆነብን እሱ ነው። ስለዚህ አሁን ከረጉ ይልቅ ያረጉትን ብንመርጥ የተሻለ ነው ማለት ነው። ልክ ነው፣ ምንም ጥያቄ የለም። አሁን የአትክልት ዘይት የምንላቸው ውስጥ የተለያዩ አሉ አይደል? አሁን ስጠቅስልን ነበረ። ለምሳሌ አቮካዶ ከዛ ውስጥ ነው የሚጨመረው እና ኦሊቭ ኦይልም እዛ ውስጥ ነው የሚጨመሩት። ከዛ በኋላ ደግሞ ሌሎቹ እኛ ደግሞ የምንጠቀማቸው የሱፍ የምንላቸውም እዛ አንድ ላይ ነው የሚያዙት፣ ግን አሰራራቸውም ይለያያል አይደለ? ኮልድ ፕሬሲንግ የሚባል አለ። በምንም አይነት ሂት ሳይነካቸው ሙቀት ሳይነካቸው እንዲሁ ሜካኒካሊ በሆነ ነገር ብቻ የሚዘጋጁ ዘይቶች አሉ። ከዛ ደግሞ በሙቀት ተጠብሰው የሚዘጋጁ ደግሞ ዘይቶች አሉ። ስለዚህ አንደኛ እሱ ሳይለያቸውም ማያዘገጃጀታቸው በሁለት ልክፈለውና መጀመሪያው አንድ ወደዚህ ችግር የዳረገን ብዬ ማስበው ያው ከእድገት ጋር ባመጣ ነው ሂደት ምክንያት ብዙ ነገራችን ወደ ፕሮሰሲንግ እየተቀየረ። ፕሮሰሲንግ መጥፎ ነው እያልኩ አይደል። አንዳንድ ሰው የተቀነባበረ ነገር ሁላ መጥፎ ነገር አድርጎ ማሰብ አለ። አሁን እንደውም በዓለም አቀፍ ደረጃ በኮዴክስም የዚህ የፉድ ፕሮሰሲንግ ኮንሰፕት ሰዎች መፍራት ስለደረሱ ፕሮሰሲንግ የሚያመጣው ጥቅም እያለ እየተኮነነ ስለሆነ ዴፊኒሽኑ ሊስተካከልልን ይገባል ብለው የአሜሪካ የምግብ ሳይንቲስት ባለሙያዎች ጥያቄ አቅርበዋል። ኮዴክስ ማለት ሰው ጋር ያለው ፐርሰፕሽን አንድ ነገር ከተቀነባበረ ችግር አለው ብሎ የማሰብ ነገር አለ። ግን ምግብ በመቀነባበሩ የሰጠን እድል አለ። ያው ቤት ማብሰል ትተን ወደ ውጪ ስለወጣን ላይፋችንን ኮንቪኒየንት አድርጎ እንድንንቀሳቀስና ይሁላ ርጫ የመጣው እንግዲህ ያ የፕሮሰሲንግ እድል ነው። ግን በዘይት ስንመጣ ምንድነው በሁለቱ መሃል ያለው? በፊት እንግዲህ አገራችን ፓልም ኦይል ተጠቃሚ ምናምን ሳትሆን በፊት እናቶቻችን ይጠቀሙት የነበረው ራሳቸው ፈጭተው ተልባንም ይሁን ኑግንም በቤታቸው ዘይት የሚባል ነገር የለም ተጨምቆ ከወጣላቸው በራሳቸው በጨርቅም በምንም ታግለው ከሆነ እሱኑ ጨምሮ ይጠቀማሉ። ካልሆነ ግን ተልባውን ራሱ እንደ ዘይት ማባያ አድርጎ ነበር የምንጠቀመው። ስለዚህ ያንን ዘይት ለማበሰልና ለመጠቀም በዚህ ደረጃ እንጠቀሙ ነበር። እሱ በመሆኑ ምን እድል ነበር ነው። አሁን እንግዲህ ኦሊቭ ኦይል፣ ኤክስትራ ቨርጂን ኦይል ምናምን ስንል ምንም አይነት ሙቀትና እህሉ ሳይነካካ በኮልድ ፕሬሲንግ በመጫን ብቻ። አንዳንዴ አሁን ኦሊቭ ኦይል የሚመረተው ከብት ወይ በሬ ወይም ግመል በመሽከርከር መካኒካሊ በማስቸክ በመጭመቅ የሚወጣ ነውና ኤክስትራ ቨርጂን ኦሊቭ ኦይል ስንለው ምንም ሙቀት አላገኘው ተፈጥሮ ውስጥ ያለውን ብቻ ጨምቆ ፊልተር አድርጎ መስጠት ነው። የዚህ ድል ምንድነው ማለት ምግቦቻችን የያዙት ከዘይቱ በተጨማሪ ጠቃሚ የሆኑ ንጥረ ነገሮች አሉ። አንቲኦክሲዳንት የምንላቸው አይደለ? ኢንፍላሜሽን ሊከላከሉ የሚችሉት ነገሮችን አብረን እንመገባለን ማለት ነው። ስለዚህ እንደዚህ አይነት ዘይቶች ብንጠቀም ጥሩ ነው የሚል ኮንሰፕት አለ። በየሰፈራችንም እንግዲህ እኔ ኑግ ቤት ያለበት ቤት ዘይት ቤት እየፈለግን ለመግዛት ያረግነው ጥረት አለ። አሁን ግን በሚያሳዝን መልኩ አገራችን እንግዲህ ያው ኤክስፖርት እና ከረንሲ ማግኘት አለባት። በዚህ ምክንያት የቅባት እህሎቻችን እኛ መብላት አልቻለም። ወደ ውጭ ሀገር ወደ ቻይና ሰሊጥ ሁመራ ሌላም ቦታ ቢመረጥ አይተነው አናውቅም። ማናውቀው ምንድነው የመግዛት አቅም የለንም። ያኛው ዓለም የሚያቀርበው ሂሳብና እኛ እዚህ ብንጠቀመው የምንለው ሂሳብ አይገናኝም። አንድ ጽሁፍ የጻፍኩትም አለ የራሷን ሀብት የምትራብ ሀገር ወይም ሀገሮች ነን ብያለሁ። ማለት ደናደናውን ነገር አናየውም። ሰሊጡን እንልካለን፣ ኑጉን እንልካለን፣ በተቃራኒ ፓልም እናመጣለን። በጤና ላይ ግን ሁለቱ አይገናኝም። በተቃራኒው ደግሞ ልብ ታማሚ በዛብን፣ ሰው እየሞተብን ነው እንላለን። ስለዚህ ይሄንን ባላንስ ማምጣት ያስፈልጋል። ስለዚህ አቅም ያለው ሰው አሁን በኋላ ምን ሊመጣ ይችላል? ቤት ውስጥ መጭበቅ የጀመረ ሰው አለ። ማሽኗን ገዝቶ ትንሿን ማሽን ለራሱ ኮንሳምፕሽን ለቤተሰብም ልሽጥ ያለኝ ሰው አለ። ማሽኗን ገዝቼ ትገዙኛላችሁ? በጣም እየተለመደ ነው። በጣም እየተለመደ ነውና ያለው ችግርም ነው። ባይ ዘ ዌይ ለውጡ በጣም ይታወቃል። በዘይት እየደረሰብን ያለው ችግር በጣም የምናየው ነው። ማለት እንዲህ ቀልድ የሆነ ነገር አይደለም። ለውጡ በጣም በጣም ተቀይሯል። ስለዚህ በአምር ጠላው ነውና ይሄ ቢሆንልን ደስ ይለኝ ነበር። እንደ ድሮ ከየሰፈሩ ኑግ ተጨምቆ፣ ሰሊጥ ተጨምቆ፣ ጥጥ ፍሬ ተጨምቆ ወይም ኦቾሎኒ ተጨምቆ ብንበላው ከዘይቱ በተጨማሪ አንድ በፕሮሰሲንግ ምክንያት በሙቀት ምክንያት የሚመጡ ነገሮችን ማስቀረት እንችል ነበር። ያ መሆን ግን ካልቻለ ደግሞ ወደ ምን ገብተናል? ወደ ኢንዱስትሪ ፕሮሰስ ወደሚያደርገው። ባይዘው ይሄ በቤት ውስጥ የምናዘጋጀው የቆይታ ጊዜው በጣም አጭር ነው። አዎ በጣም በውስጡ ያሉ ንጥረ ነገሮች
አንቲኦክሲዴሽን ፈጥረው ሽታ ማምጣት መበላሸት ምናምን ስላለው ቤት ረጅም ጊዜ አይቀመጥልንም። የዘይት እጥረት አገር ውስጥም በሚኖር ከዩክሬን ወይ ከምናምን ብለሽ ማምጣት አትቺ፣ ትራንስፖርቴሽኑ ራሱ መሸከም አይችልም። ስለዚህ ወደን ሳይሆን በግድ ደግሞ ይሄንን ንጥረ ነገሮችን ግን ዘይቱን አግኙ በሚል ደግሞ ብዙ ስቴፕ ነው የሚያልፈው የፕሮሰሲንግ። አገራችን ውስጥም ዲዮደራይዜሽን አይደለ፣ ብሊቺንግ የሚባል ቀለሙን ማጥፋት፣ ሽታውን ማጥፋት። እንደውም በሆነ ጊዜ የኑግ ዘይት የቆመው ምክንያት ያው አንዳንዴ እንትን ይቆጫል፣ አሲድ ቫልዩ አለው ፐሮክሳይድ አለውና ምንድነው ይሄንን ፕሮሰስ አላረጋችሁትም በሚል ነው የቆመው። ኑግ ዘይቱ ስትበሉ ጥሩ ነው፣ ግን ቀጥታ ስለሚጨመቅ የሚፈጠሩ መጥፎ ኬሚካሎች ስላሉ እነሱ ስለማይጣሩ ይሄ መቆም አለበት ተብሎ ነው ባን የተደረገው። ስለዚህ በኢንዱስትሪ የሚቀነባበሩት የዘይት አይነቶች ብዙ የፕሮሰስ ሂደት ያልፋሉ። እነዚህ ሂደትም ሲያልፍ ለምሳሌ ኬኩ ዘይቱ ከተጨመቀ በኋላ በፕሬሲንግ እና በእንትን የማያወጣውን በኬሚካል ደግሞ እናስወጣ ነበር ሄክሴን በመጠቀም። የቀረችውንም ለምሳሌ ሰሊጥ 47% ከወጣ 47ቱም አይወጣም በፕሬሲንግ አሁን በምንለው ቴክኖሎጂ። የቀረችውን ደግሞ ኬሚካል ኢንተራክሽን በማድረግ በግድ ውጣ ብለን ኬሚካሉን እናባረራለን፣ ዘይቱን እንሰበስብ ነበር። በቅርብ ጊዜ ግን ሄክሴን እና እንደዚህ አይነት ኬሚካሎች ካርሲኖጀኒክ ስለሆኑ አገራችንም ያሉ ፋብሪካዎች ድሮ የሚያጣሩ ሄክሴንን ተጠቅመው ለእኛ ሀገር እንኳን ያቀነው ለጤናው አይደለም፣ ሄክሴን ውድ ሆኖብናል ለሱ ብለው አይደለም ያቆሙት። ስለዚህ ይሄ ኑግ ኬክ አሁን የአኒማል ፊድ ሆኗል። ድሮ ግን እኔ ነው በየድሮም ከሄዳችሁ ልጆች ሆነን ጨማቂዎች ጨቅመው ኬኳን ሲጥሏት ከረሜላ ብለን እንበላ ነበር። ያው እኮ ምንድነው የልደታ ማርያም ምናምን በሰሊጥ አርገሽ ቂጣ ላይ አርገሽ ምትበዩ እሱን እኮ ማለት ነው። ዘይቱ የለም ግን አትሊስት አርገሽ ምትበዩ ማለት ቢኮዝ የቀረው ዘይት ስላለ በማለት እንበላው ነበር። ግን አሁን የከብቶች መኖ ሆኗል። ቢኮዝ ሄክሴኑም አዋጭ ስላልሆነ ፋብሪካዎቻችን አቁመዋል። ሄክሴን ቆሟል። ጥናት ተጠንቶ ከእንደገና ያችን ዘይት ታግሎ ማውጣት ማለት ነው። ስለዚህ የቀረችው ዘይት ትቅር ለከብቱ መኖ ይሁንና ደግሞ ወተት ስጋ ሆነን እንጠቀምበት ብለናል። ስለዚህ ኢንዱስትሪው ላይ ግን ያለው አድቫንቴጅ ምንድነው? ቅድም ፕሮሰሲንግ ብያለሁ፣ የራሱ አድቫንቴጅ አለው። ዘይት ሼልፍ ላይፉ ከ1 ዓመት ከ2 ዓመት በላይ ይቆያል በኢንዱስትሪ። ቢኮዝ ቶሎ ላይ ያበላሹት የሚችሉት ነገሮች በጠቅላላ ቀረው ስለሚወጡ የቆይታው ጊዜ ከሌላ ዓለም ትራንስፖርት አድርጎ ለማምጣት ምናምን እና አሁን አንዳንዴ የምትሰሙት ዘይት ፋብሪካ ተከፈተ ምናምን ስትባሉ በቃ ሰሊጡን ጨምቆ ምናምን ይመስላችኋል። በታንከር ከዩክሬን ወይ ከምናምን ድፍድፉ ይመጣላችሁና አሁን ችግራችን እንግዲህ ድፍድፉ ራሱ ትክክል ነው የሚለውን ማን ያቀልላል? ሰንፍላወር ተብሎ ሰንፍላወር ነው ወይ ሶያቢን ተብሎ ሶያቢን ነው ወይ የሚለው አስቸጋሪ ነው። ድፍድፉ በፓምፕ ይመጣና ፋብሪካዎች ጋር ይከፋፈላል። እሱን አጣርቶ የመስጠት ስራ ብቻ እና አንዳንድ ሰው እኔ ማንጎ ፋብሪካ ኢትዮጵያ ተከፈተ ሲለኝ ማንጎ ከየት መጥቶ ነው እላለሁ። ለካ ፓውደሩ መጥቶ ውሃ በጥብጦ ኬሚካል ጨምሮ መሸጥ ብቻ ነው። የማንጎ ፋብሪካ ኢትዮጵያ ውስጥ የለም። ከራሱ ከፐልፑ የሚጀምር ፋብሪካ የለም። ስለዚህ ዘይትም ፋብሪካ ተከፈተ ስትባሉ መስማት ያለባችሁ ከጥሬ ዕቃው ነው ወይስ ድፍድፉን አምጥቶ ነው? ድፍድፉ ያዋጣ ነበር። ምንዛሬ 58 ብር ስለነበር ከድፍድፉ አምጥተሽ ለኛ በመቶ ምናምን ይሸጡልን ነበር። ግን አሁን መንግስት ኢኮኖሚክ ሪፎርም አድርጎ ማስመጫውና መሸጫው እኩል ስለሆነ ድፍድፍ ማስመጣት እየከበደ መጥቷል፣ ከረንሲ ማግኘቱ ማለት ነውና አሁን በጣም ተዳርገን ያለ ነው። እንግዲህ ፓልም ኦይል ላይ ነው፣ የረጋው ዘይት ነው። የረጋው ዘይት እዚህ ላይ ማስረዳት የምፈልገው አሁን አንዳንድ ሰዎች ኦሊቭ ኦይል ለሁሉ ነገር ጠቃሚ ይመስላችኋል። በቃ ጤነኛው ዘይት እሱ ነው፣ እሱን እንጠቀም ይላል። ግን ኦሊቭ ኦይልን መጠቀም ያለብን ቅድም እንዳልሽው ፖሊአንሳቹሬትድ ስላለው እሳት ካገኘው ደግሞ ቶሎ መበላሸት እሱ ይቀድማል ከፓልምን በባሰ ሁኔታ። ስለዚህ ኦሊቭ ኦይል ጤነኛ የሚሆነው ለምንድን ነው? ለድሬሲንግ፣ ለሰላጣ፣ ለትንሽዬ ለሚበስል ነገር ነው እንጂ አሁን ለሙሉ ማብሰል ግን ከተጠቀምሽበት ከነዛኞቹ በባሰ እንደውም የጤና ጉዳት ያስከትልብሽ። ስለዚህ ዘይቱ ለማያስፈልገው ነገር ነው መጠቀም ያለብን ማለት ነው። ቢኮዝ ፖሊአንሳቹሬትድ ስለሆነ ደብል ቦንዱ ቶሎ ኦክሲዳይዝ አድርጎ መቀየር ስለሚፈልግ ትራንስፋት፣ ሌሎች ደግሞ ኬሚካሎች ቶሎ የመፈጠር እድል ያለው ከማን ነው? ከዚህ ነው። ለዛ ነው ለመጥበሻ ፓልም ኦይል ምናምን ከኦሊቭ ኦይል ይሻለናል የሚጠባበስ ነገር ከሆነ። ቢኮዝ የመቋቋም እድል አለው ቶሎ ምንድነው ስሞክ ፖይንት እንለዋለን፣ ወደ ጭስነት መቀየር። ኦሊቭ ኦይል ቺፕስ ልሰራበት ብትዩ ጨሱ ሽታው አያስቀምጥም፣ በሽታውን በዛው ልክ ነው። ስለዚህ ሾርትኒንግ
እንደዚህ እንደ ፓልም ያሉትን ለሚጠባበሱ ነገር የምንጠቀመውና እንግዲህ አንፎርቹኔትሊ ባለን የቅባት እህል ውድድር ምክንያት ባህላዊ ነገራችንን አተን ወደ ልብ በሽታ ተዳርገናል። አገር በቀል እውቀትም አለ አይደል? ለምሳሌ አገር በቀል እውቀት ላይ ካኖላ ኦይል ምንለውን እንደኛ እንደ ኦይል ባንጠቀመው የጎመን ዘር ማሰሻ አድርገን እንጠቀመዋለን። ያው ሙቀቱን በጣም ስለሚቋቋም ማለት ስለዚህ ምጣዱን የምናሰስበት ያንን ያህል ሙቀት የምናደርግበት በማሰሻው ነው ማለት ነው። እና ሙቀት በጣም የሚቋቋም ዘይት አይነት ነው ካኖላ። ሬፕሲድ ካኖላ በጣም ጠቃሚ ዘይት ነው። እኛ ሀገርም መመረት ጀምሯል። የሚያመርቱ አካባቢዎችም አሉ። የጎመን ዘር ዘይት ጥሩ ዘይት ነው። ሙቀት በተለይ ለሀገራችን እንደዚህ በጣም ለምናበስል አይደለ ያበሳሰል ሂደታችን እኛ ጋር ቀለል ያለ ነገር የለውም። አንድ መረዳት ያለብን ቅባቶች ለምንድን ነው በዚህ ያህል አዲክትድ ይሆን ነው ካልን በምናበስል ግቤት የሚፈጠሩ ሜታቦላይቶች አሉ ጣዕም የሚያመጡ ያታለሉን እሱ ናቸው። ሳይጠበስ ዘይቱን ዝም ብለሽ ብትበይው ምንም አይልም፣ ዘይት ነው። ፍራይ ግን ስታረጊው ከ100,000 በላይ የሚሆኑ ኬሚካሎች ይፈጠራሉ። በዛ ምክንያት ያ ነው ይሄ እንደ እንጀራ ማለት ነው። አፍለኛ የሚበላና 3 ቀን የቦካ እንጀራ የሚበላ እኩል እንጀራ ጣዕም አያገኝም። አፍለኛ ስኳር ሲለው 3 ቀን ፈርመንት ያደረገው ግን ያ ጣዕም የሚመጣው አእምሮአችን ላይ ያለው በፈርመንቴሽኑ ምክንያት የሚፈጠሩ ኪቶንስ አልደሃይድ ሜታቦላይቶች ስላሉ ያንን ጣዕም ነው እንግዲህ ሱስ ሆነውብን ጤናችንን እያጣን ያለ ነውና እንደዚህ የሚጠባበሱ ነገሮች አንዱ ለጣዕሙ የምንከፍለው ዋጋ ነው ጤንነት ማለት ነው። አሁን ይሄ ኦሊቭ ኦይሉን እያነሳልን ነበርና ለምሳሌ ኦሊቭ ኦይል እኛ ሀገር አይመረትም፣ ከሌላ ሀገር ነው የሚመጣው። እንዳልከን ደግሞ በተለይ ኤክስትራ ቨርጅን የምንለው ኦሊቭ ኦይል ሲሆን ምንም አይነት ሜካኒካል ነገር ማለት ምንም አይነት ሂት ምናምን አይገባም። በቃ ይጨመቃል ይመጣል። እሷን ለማምጣት ኢቭን እንትኑ ይሄ ኦሊቭ ኦይሉ አንድ ቀን እንኳን ቢቆይ አይደለ ለማንሳት ይበላሻል። ረጅም ሰዓት ስቶር ከተደረገ ይበላሻል። በጣም ጥንቃቄ የሚፈልግ ነገር ነው እና እንዴት ነው እኛ ሀገር ድረስ መጥቶ ስቲል ኤክስትራ ቨርጅን ሆኖ እናገኘዋለን? አሁን እንግዲህ እያወራሽልኝ ያለ ነው ሌላ ቪክተር የሚሆንበት የአልደልትሬሽን ጉዳይ ነው። ኤክስትራ ቨርጅን ኦይል ብሎ ኤክስትራ ነው የሚለውም ማን ያቅልናል? አልደልትሬትድ በጣም የታወቀ ነው። ትንሽ ኦሊቭ ኦይል ትንሽ ሌላም ሊጨምሩበት ይችላሉ። ስለዚህ እንደዚህ አይነት ቅልቅሎችን የማወቅ አቅማችንን በጣም ደካማ ስለሆነ ማረጋገጥ ያለብን ተቆጣጣሪው ባለስልጣን እነዚህ አምራቾች ትሬሰብል ሊሆኑ ይገባል። ሄዶ ቪዚትን ማድረግ ሊያስፈልግ ይገባል። አስመጪው አሁን በመድኃኒት አለ ባይዘው ኢትዮጵያ ውስጥ የሚመጣ መድኃኒት በጠቅላላ ከህንድ ከቻይና ከሆነ ተቆጣጣሪው አካል አፍሪካውን ፊዚካሊ ሄዶ አይቶ የአመራረት ሂደቱን እዛ ነው ልትቆጣጠር የምትችው። እኛ ሀገር ግን ሰርቲፊኬት ኦፍ አናሊሲስ ነው የምንጠይቀው። ሰርቲፊኬት ኦፍ አናሊሲስ የትም ሊሰራ ይችላል ማለት ያ ምርት አምራቹ ሲያወጣው የሚያወጣቸው ስፔሲፊኬሽንስ እና ስታንዳርድ አሉ። የአሲድ ቫሊዩ፣ የፕሮክሳይድ ቫሊዩ፣ አይዴንቲቲውንም ራሱ ኤክስትራ ቨርጂን ኦይል ለመሆኑ የተጠቀመበትን ትሬስ አድርገው የሚጽፈው ነገር ማለት ነው። እነዚህ ግን ሰርቲፊኬቶች ታትሞ ቢመጣ ማረጋገጫው የለም። ሀገራችን ውስጥ ምርመራ ይካሄዳል፣ ግን ማንመረምራቸው ደግሞ አቅም የሌሉን ነገሮች አሉ። በተለይ ስታንዳርድ ኦፍ አይዴንቲቲ ከባድ ነው። ኦሊቭ ኦይል ነው ወይ የተሰራው የሚለው ከባድ ነው። የዲኤንኤ ቴስቲንግ ይጠይቃል። ኦሊቭን ኦሊቭ የሚያደርገውን አይደለም ከበቆሎ የሚለየው የራሱ የዲኤንኤ ስትራክቸር አለው። እሱን አሁን ጂኤምኦ ራሱ አንበላም እንላለን፣ ግን አትበላም። ጂኤምኦ አልበላም ትላለህ፣ ዘይቱ ግን ተጨምቆ ሲመጣ ትበለዋለህ። እርዳታ ምግብ ሲመጣ ጂኤምኦ አይደለም። አይ ጉራ ብቻ አይሆንም። ስለዚህ ትሬሰቢሊቲውን ማረጋገጥ ያስፈልጋል። እንደዚህ የሚባል ካምፓኒ ለምሳሌ ራኒ የሚባል ጁስ ነበር በጣም ታዋቂ የምወደው። ከዋናው ከማንጎ ነው የሚጀምረው። አንድ ዲስፒዩት ተከሰተና ጭቅጭቅ በነበረበት ጊዜ ሳውዲ አረቢያ እና ዱባይ የኤፍዲኤ ግሩፕ ሄዶ ነው አፍሪካውን አይቶ ያረጋግጠው። ሁሉ ምርታችን ግን በእንደዚህ አይነት ቁጥጥር ውስጥ አያልፍም። በቃ ጉምሩክ ላይ ይመጣል፣ ያልፋል። ኤክስትራ ነው ካልሽ ኤክስትራ ስሙን እየበላን እንኖራለን ማለት ነው። ውስጡ ግን ትልቅ ገንዘብ የሚሰራው ከዚህ ፍሮድ ስለሆነ አንዱ ለሀገራችን ለአዳጊ ሀገሮች በጣም ከባድ የሆነው እንደዚህ ኤክስትራ ቨርጂን ኦይል ነው ወይ የሚለው በጣም በጣም ከባድ። በዛም አይደለም የጥጥ ፍሬ ዘይት ተብሎ ጥጥ ፍሬ ብቻ ነው ወይ የሚሸጡልን እዚህ ራሱ አይደል? የሰሊጥ ነው ብለው የሰሊጥ ብቻ ነው ወይ? አንዱ ብዙ ጊዜ የምናደርገው እኔ ፉድ ሴፍቲ ላይ ነው የምሰራው፣ ኳሊቲ ላይ ፋይናል ፕሮዳክት ቴስቲንግ አይደለም ማድረግ ያለብን፣ መጨረሻው ፕሮዳክቱ ላይ አይደለም ምርመራ ማድረግ ያለብን ሂደቱ ላይ ነው። አዎ ላይሰንሲንግ ሬጂስትሬሽኑ ላይ
ደንበር ብለሽ ፋብሪካው ላይ ሄደሽ ጥሬ ዕቃ ምንድነው ክሮስ ቼክ ይቀላቀላሉ ወይ አይደል አይናቸው ምናምን ያስፈልጋል። እሱ አቅም በሌለበት ምክንያት ያው እየተጎዳን እንደሆነ ስለዚህ የሬጉሌሽኑ ስራ በዛው ልክ መጠናከር አለበት። ስለዚህ ሁላ ብር አውጥተን ገዝተንም ላይሆን ይችላል ማለት ነው። ላይሆን ይችላል። እሺ ቅድም ወደ አነሳው ነገር እንመለስና ቤት ውስጥ አሁን እየተዘጋጀ ነው አይደል ዘይት ኮመሊ እየነገርከን ነበር አንተም እኛም ሰዎች እናያለንና አንደኛው ችግሩ ረጅም ጊዜ ላይ ቆይ ይችላል ነው። ከዛ ደግሞ ብዙ ማጣራቶችም ላይኖሩ ይችላሉ ነው። እና ቤት ውስጥ ለሚያዘጋጅ ሰው ግን ምን አይነት ጥንቃቄዎችን ያርጉ ወይም ደግሞ መጠቀም ቢፈልጉ ቤት ውስጥ የሚዘጋጀውን ነገር ምን ሂደቶችን መሄድ አለባቸው? ኦኬ ጥሩ። እዚህ ላይ እንግዲህ አንደኛው ቅድም የሚያልሽው ማለት ነው ቆይታው እንደማይቆይ መረዳት ያስፈልጋል። የዘይት ቆይታው ግን በአቀማመጥ የምናስተካክላቸው ነገር አለ። ዘይት አሁን የፋብሪካው በትራንስፓረንት በሆነ ፓኬጂንግ ነው የሚመጣው። ቢኮዝ ውስጡ ያለው ነገር ሞቶ ስለመጣ ለፀሐይም ምናምን ሲጋለጥ የመበላሸቱ ሂደቱ በጣም አጭር ነው። እንደዚህ የምናመርታቸው ግን ለአየርና ለፀሐይ ከተጋለጡ ፍጥነታቸው በጣም ይጨምራል። ስለዚህ የዘይት እቃዎች ቤት ውስጥ የሚመረቱ ከሆነ በአምበር ግላስ ቡኒው ነው መጠቀም ያለብን እንጂ ይሄ ፀሐይ በሚያጋልጥ አበም አያስገባው። ቢኮዝ ዘይትን አንድ የሚያበላሸው የሙቀት ማግኘት ቀጥታ ጨረሩ ማለት ነው። ቀጥላ ደግሞ የምናስቀምጥበት የሙቀት መጠን ጨረርና ሙቀት ይለያያል። ጨረሩ ዩቪ ላይት አውቶ ኦክሲዳይዝ እንዲያደርገውና እንዲቀይረው የሚያደርገው ሆኖ ሳለ ሙቀቱ ራሱ ደግሞ ከቅዝቃዜ ሙቀት ቶሎ ያፋጥነዋል እና ቀዝቀዝ ያለ ቦታ ማስቀመጥ ነው። ሌላው ሲል ማድረግ ነው፣ መዝጋት አየር እንዳያገኘው በተቻለ አቅም እስከ አንገቱ መሙላት። ከዛ አየሩ ላይ የምትቀረው ትንሽ አየር ስለምትሆን ሰርፌስ ኤሪያው ስለሚቀንስ ዘይቱን ሊያቆየው ይችላል። ከዘይቱ ጋር ግን የማይገናኝ ሌሎች ነገሮች የምንጠቀመው ጥሬ ዕቃ ደግሞ ጠንቅቀን መምረጥ አለብን። አንዱ በቅባት ውሎች የተቸገረን የአፍላቶክሲን ጉዳይ ነው። ስለዚህ እነዚህን ስንገዛቸው ከአፍላቶክሲን ከፈንገስ ያልተጋለጡ ከሆነ ስንጨምቀው ኮሌስትሮል ምናምን ብቻ ሳይሆን ለአፍላቶክሲንም ያጋልጠናል። እሱ ደግሞ ባይዘው አፍላቶክሲን B1 is class 1 carcinogenic ጉበትን በመምታት ከፍተኛ ችግር የሆነብን ደግሞ ሁላችን ባውን ብንከፈት ቅባት ነው እንትናችን ፋቲ ሊቨር ነው። ፋቲ ሊቨር ደግሞ ያው እናንተም በለጠ ልታስረዱት ትችላላችሁ። ጉበት መስራት ያለበትን ስራ እንዳይሰራ ያደርገዋል። ደድሮ ስለሚቀር ቶሎ የቶክሲክ ነገሮች ቶሎ የመቀያየር እድል ስለማይኖራቸው ብዙ ሰርቼበታለሁ። የአፍላቶክሲን ጉዳይ ደግሞ በጣም አሳሳቢ፣ ጉበት ብዙ ሰው እየተጎዳ ነው ያለው። የጉበት ነገር የሚያሳዝነኝ እኔ አንድ ሰው ጉበት ታመመ ከተባለ በቃ ስለ ደቅሶ ነው ማስበው። ጉበት እላለሁ እንደው ወደድኩሽ ምናምን እንደ ልቤ ሳይሆን እንደ ጉበቴ ነው መባል ያለበት። እንደሚሰጠው ሳክሪፋይስ ማለት ነው። ጉበት ልብ ሮማንቲክ ነው ማለት ይመቻል እንጂ ትልቅ ሳክሪፋይስ የመጨረሻዋን እስከምትቀር ድረስ ምልክትም ላያሳይ ይችላል። ምልክቱ በሚያሳይበት ጊዜ ግን ሰውየው ማሰብ ያስፈልጋልና ከዛ በፊት ደግሞ ምልክቶች አያሳይም። ስለዚህ ይሄ ግን አንዳንዱ የሚመጣው በኢንፌክሽን ሄፓታይተስ ምናምን ቢኖርም አፍላቶክሲን ደግሞ አንዱ በጣም ኮንትሪቢዩት የሚያደርገው። ስለዚህ እንደዚህ ዘይት ቤት ውስጥ በሚጨምቁበት ጊዜ እህሉ በጣም ከፍተኛ ጥራት ያለው ግን ጥራቱ የሚገኘው ቤት ሳይሆን ኢሴክስ ነው። በጣም አታገኙ፣ ገበያ ላይ አታገኙ። ይርጋ ጨፌ ብዬ ይርጋ ጨፌ ቡና የለም። ከተማው ላይ ሄጄ ከመርካቶ ሄደ ሌላ ነው የሚሸጡልኝ። ይርጋ ጨፌን ማን ወስዶታል? ኦልሬዲ መንግስት ወይም ኢሴክስ ወስዶታል። የታጠበ ምናምን በብራንድም ነው የምልሽ የሐረር ቶሙካ ወይም እንትን ማስታወቂያ እንዳይሆን የሆነ ቦታ ሄደሽ ካልሆነ በስተቀር አይገኝምና እንግዲህ ብዙ ጥያቄ ያለው ስለሆነ ቤት ውስጥ መጭበቁ ጥሩ ነው። ግን ያው የቆይታው ጊዜ ጥራቱን ማጣራትና ማሽኑን ደግሞ ማጽዳት ያስፈልጋል። እዛው ላይ ከቀረ ፈንገስ ምናምን እንዳይኖርበት ማድረግ ያስፈልጋልና ይሁላ ችግር እኮ የተከሰተብን ምግባችንን ከቤት እየወጣ ስላረጋ ነው። ምግባችንን ወደ ቤት የምትመልሱበት እድል ካለ ተጠቀሙ። ሁሉንም ነገር የምትበሉትን ነገር እየተያየን እኔ አሁን ስጋ ውጪ እንትን ፕሮሰስ የተደረገ ከምን ስጋ ቤቱ ብቀመጥ ደስ ይለኛል። አትሊስት ይቆረጥ እያየሁት አይደል? ስጋ ቆይታው ሶርሱ ምንድነው ከየት ነው የተገዛው የሚለውን ከመፍራት እዛው እየተያዩ አስቆርጦ መብላት ትልቅ እድል አለውና ምን ተጠቀማቸውን ነገር ወደ ቤት መመለስ ያው ሴቶች ወንዶች አይደለም ግን ሁሉም ማብሰል መጀመር ወደ ቤት ማድረግና ይሄ ከዘመናዊነት ጋር ያመጣናቸውን ነገር በተወሰነ መልኩ መመለስ ብንችል ትልቅ የሆነውን ችግሮቻችንን እንቀርፋለን ብዬ አስባለሁ። በተፈጥሮ የረጉ ዘይቶች አሉ ብለናል አይደል? ቅድምም እያወራን ነበረ። ያው አንደኛው እኛ እንደውም ብዙ ጊዜ ለፀጉር ነው የምንጠቀመው ኮኮናት ኦይል
የሀገር ኮኮናት ኦይል አለ፣ ፓልም ኦይል የምንለው አለ። ቅቤም ከዘይት ከረጉ ዘይቶች ውስጥ አንዱ ነው እና ከዛ ደግሞ በፋብሪካ ሃይድሮጅኔት አድርገን ደግሞ የምናደርጋቸው ዘይቶች አሉ። ስለዚህ እስቲ ስለነሱ የጤና ጉዳት ምንድን ነው የሚያመጡብን? የረጉ ሲሆኑ ረጅም ጊዜም ትንሽ ጊዜም ተጠቀምናቸው ምንድን ነው የሚያመጡብን ነገር? ኢቨን አሁን የጾም ቅቤም እየተባለ ይሸጣል እንደዛ ተደርጎ እና ስለዚህ እዛ ላይ ትንሽ እሺ ልክ ነው። ሌላ እንግዲህ ያው የሀገራችን ምግብ አንዱ የገበታ ቅቤ የምንለው ነጠረም አልነጠረም ያለበት ሳቹሬትድ ፋት አለው። መጋገሩ ራሱ ይነግረናል ስንበላው ሰውነት ላይ በዛ ልክ። እኔ በጣም ብዙ ልብ ታማሚ ብዬ ማስበው ይሄንን ቅባት ከሚበሉ ነው ብዬ አስባለሁ። ቅባት ማለት ቅቤው ነው። አዎ ቅቤውን የሚበሉ ሰዎች አሁን ለጋ ቅቤና የበሰለ ቅቤ የምንለው አለ። በሳይንስ ለኛ ለጋና የነጠረ ማለት የማበላሸት ጉዳይ ነው። ደጋውን እኮ አሁን ውጭ ሀገር እዛ ያለው የቅቤው ኳሊቲ ሃይ ስለሆነ አይሸትም። በቃ ቅቤ ገብለሽ ገብተሽ ፍጥጥ ብሏል። ስለዚህ 1-3 ቀን 4 ቀን ደጅ ያውሉታል ፀሐይ ላይ ምናምን ተበላሽ ብለው ጣዕም እንዲያመጣ ቢኮዝ በዛ በኦክሲዴሽን ምክንያት የሚፈጠሩ ፓልሚቲክ አሲድ አሉ፣ ቡትሪክ አሲድ ያንን ጣዕም ፈልገን ነው። ይሄ በሚሆንበት ጊዜ ስናበላሻቸው በራሳችን ላይ እንግዲህ ስንበላው ለጣዕሙ ደስ አለን፣ ግን እነዚህ ደግሞ የሚያደርሱብን ጉዳት አለ። ስለዚህ ቅቤ በራሱም ከባድ ነው ከሚባሉት ከሚጋገሩት ውስጥ ነው። በተጨማሪ ደግሞ ለጋ ነው ወይስ የበሰለ ከሚለው ለጋ ብሉ ነው ብለው ለጋ ቅቤው ያው ጣዕሙ አይመጣልሽም፣ ግን መታየት ይሆናል። ኪሳራ ነው ማለት አካላት ወስዳል በደም ሞቅ አድርጋ አበላሸው ነው የሚባለው። ምርጫ የለም። እኔ ምግብ ባይዘው ሳይንስ ብቻ አይደለም ካልቸርም እንትንም ነው። እሱን መጠበቅ ያስፈልጋል፣ ግን ሁልጊዜ አናርገው ነው አይደለም። በሳምንት አንዴ በወር አንዴ ክትፎ መብላት በዛ ልክ መብላት በአንድ ጊዜ ችግር አያስከትልም። አሁን እኛ ድግግሞሹ ነው በጣም እየጎዳን ያለ ነው። ማሰባጠሩ የለም። አብንስታን ስጋ ቤት እንደሚባለው አትክልት ቤት ወተት ቤት ምናምን ይባል የለም። ስለዚህ ይሄ ድግግሞሽ ነው እንጂ እየጎዳን ያለ ነው። ካልቸራሊ ምግብ መዝናኛ ነው፣ ያስደስታል። እየለፋንም ያለ ነው ለሱ ነው። ስለዚህ ኢንጆይመንቱም አለ፣ ደስ ይላል፣ ምንም ጥያቄ የለውም። ስለዚህ ያ ግዴታ ነው። ስለዚህ እነዚህን ቅባቶች መለየት ያስፈልጋል። ቀጥሎ ያመጣሽ የአትክልት ቅቤ የሚባለው ነው። የአትክልት ቅቤዎች ቅቤ የሚለው ኮንሰፕት እንግዲህ ከፈሳሽነት ወደ ጠጣርነት ተቀይሯል ነው። የአትክልት ቅቤዎች አንድ ጥሩ ነገር አላቸው፣ ኮሌስትሮል የላቸው። ኮሌስትሮል የላቸውም። ከቬጂቴብል የሚገኙ ቅባቶች ኮሌስትሮል የላቸውም አይደል? ግን ከእንስሳ የሚገኘው ግን በተፈጥሮ ኮሌስትሮል አለው። አንዱ እሱ ድል ሲሆን፣ ግን እነዚህን ከፈሳሽነት ወደ ጠጣርነት ለመቀየር ደግሞ ሳይንስ ያመጣው ጦስ አለ። ጥሩ ነው፣ ሳይንስ ሞክሮ ነበር። ስለዚህ እነዚህን ወደ ለማድረግ ለምንድን ነው እንዴት ባረገው ነው ሊጣጠርልኝ ሲል ሃይድሮጂኔሽን ጀመሩ። ሃይድሮጂኔሽን ማለት እዚህ ቅድም ደብል ቦንድ ያልኩት ላይ ሃይድሮጂን በከትበት ደብል ቦንዱ ይጠፋና ወደ ሲንግል ቦንድነት ይቀየራል። ይሄን በምናረግበት ሂደት ግን አቅጣጫ ተቀየረ። እንዲሆንልን ብንፈልገው ሁለቱም ሃይድሮጂን ወደ ላይ መሆን ሲገባው ተቀያይረው ትራንስፎርም የተወሰኑት የአቅጣጫ ችግር ማለት ነው። ትራንስፋት ምንድነው ብሎ ለማስረዳት ስሞክር ሰውነታችን ኢንዛይሞች አሉ ማንኛውም ነገር የሚያብላላ። ስለዚህ የቁልፍና የበር ኮንሰፕት አለ። አንድ በር ቁልፍ ሊከፍት የሚችለው በሩና ቁልፉ ሲገናኝ ነው አይደል? አቅጣጫ ግን ስትቀይሪበት በሩና ቁልፉ አይገናኝም፣ አይከፍትም ማለት ነው። ስለዚህ ይሄ ሃይድሮጂኔትድ የሆነው ትራንስፋት የሆነው ለሰውነታችን ባዕድ ነገር ነው። በተፈጥሮ አያውቀውም ወይ ወደፊት እንግዲህ አለማምደነው መፍጠር ከቻለ ያላቂ ሆኖም ያውቃል። ሲደጋግምበት ሰውነት አንቲቦዲ ወይም ኢንዛይም ጀነሬት አድርጎ ከሰራለን ጥሩ። ወደፊት እንግዲህ አናቶሚያችንን አይተን አሁን ባለን ግን ስቴጅ ሰውነታችን ይሄን ኢምፖስተር ነው ወይም የኔ አካል ነው ማቀው አይደለም ብሏል። ስለዚህ ሲሽከረከር ነው የሚውለው። ወዴትም ላርገው ብሎ ግራ ገብቶታል። ስለዚህ ዘወለሊ ያለው ቻንስ ምንድነው? መቀመጥ ብቻ ነው። ተብላልቶ ወደ ጉልበት ካልተቀየረ ወደምንፈልገው ነገር ካልቀየር ነው በመቀመጡ ልክ ስኳር ኢንሱሊን ሳይኖር ተሽከርክሮ ጉዳት እንደሚያደርስብን ይሄ ትራንስፋትም ሰውነቱ ስለማያውቀው በተወሰነ አንዳንዴ ሲያታልሉ ፓርሻሊ ሃይድሮጂኔትድ ይላሉ። ፓርሻሊ የሚሉት ምንድነው? ሙሉ ትራንስ የለውም፣ ሲስ አለውና የመጋለጥ ቻንስ ትንሽ ነው የሚል ኮንሰፕት ነው። ለሜላት ግን እየነገርኳት ነበር። ደብሊውኤችኦ አሁን በቅርቡ ይሄን ትራንስፋት ኮምፕሊትሊ ከምግብ ለማስወጣት ኢኒሺዬቲቭ በ2018 ጀምሯል። ለምን?
WHO የዓለምን ህዝብ እየጨረሰብኝ ያለው የልብ በሽታ ነው። ለዚህ ምክንያት ደግሞ የሆነው ዘይት ነው። ከዘይት ደግሞ ትራንስፋት ነው። ስለዚህ ለመልካም ነገር ብለን የጀመርነው ፕሮሰሲንግ ሰው ላይ ይህን ያህል ጉዳት ካደረሰ ቢቀርብን አይሻልም? ለማስቀረት በጣም ከባድ ነው፣ ግን በሂደት ማቹሪቲ ሌቭል ተሰጥቷቸው አሁን ግራጁዌት ያደረጉ ሀገሮች አሉ። ዓላማው ትራንስፋትን ወይ መቀነስ ወይ ማጥፋት ማለት ከ1% በታች ከዴሊ ካሎሪ ከምናገኘው 1% የማውረድ ኢኒሼቲቭ ኢትዮጵያም ገብታበታለች። 2023 ላይ ግራጁዌት አደርጋለሁ ብላ ነበር፣ አልቻለችም። ስለዚህ ወደ 2030 ተላልፏል። ስለዚህ እነዚህን በመጠቀማችን እንግዲህ እየሞትን እንቀጥላለን ማለት ነው። ለትራንስፋት ብቻ አይደለም፣ ስኳር ያለባቸው፣ ጨው ያለባቸው ምናምን አንድ በህግ ለምሳሌ ታክሴሽን ስርዓት ማስተካከል ይቻላል። ትራንስፋት የሚያስመጣውና የማያስመጣው የዋጋ ልዩነት ካረግሽበት ራሱ ወዶ ሳይሆን በግዱ ትራንሱ ይቅርብኝ መንግስት ሰብሲዳይዝ የሚያደርግልኝ ነውና ይሄ ኢኒሼቲቭ እኔ በበገርበን በጣም ጥሩ ስራ ነው ብዬ ነው ማስበው። ነገሩ ግን ከደብሊውኤችኦ የመጣ ነው። FDA የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ሊድ አድርጎ እየሰራበት እንደሆነ አውቃለሁ። አንዱ ቤዝ ላይን መስራት ነው። ምን ያህል ትራንስፋት እየወሰድን ነው? ቁጥሩ በጣም አስደንጋጭ ነው። ሁላችንም የምንወስደው ትራንስፋት በጣም በዝቷል። እንግዲህ በ2030 ግራጁዌት አድርገን ትራንስፋት ማለት የተጋግረው የሚመጡ የሃይድሮጂኔትድ የሆኑ ፕሮዳክቶች አገራችን ላይ ከቀሩልን ጥሩ ነው። አትሊስት በፈሳሽ ያሉት እየገቡ ብንጠቀም ጥሩ ነው ብዬ አስባለሁ። ቅቤ ማንጠርስ? ቅቤ ማንጠር እሺ፣ አዎ ቅድም ሳልለው አልፌ ነው እንጂ በማንጠሩ ምንድነው የምናገኘው ካሉ የምንጠቀማማች ቅመማቆች አሉ። ስለዚህ የቅቤ ቆይታ ቅድም እንደናገርኩት ቶሎ ኦክሲዳይዝ ሆኖ ሽታ እየጨመረ እንዳይሄድ ቅመማዎች የአንቲኦክሲዳንት ፕሮፐርቲ ያላቸው ጣዕምም ያመጣሉ። ፕላስ ቅቤው ቶሎ እንዳይበላሽ አይደለም ያንን ፕሮአክቲቭሊ ሃይድሮጂን እየሰጠው አርፈ ተቀመጥ አትንቀሳቀስ የሚል እድል ስለሚሰጠው ለጣዕምና ለናቹራሊ ሴቶች ተቸግረው ፋብሪኬት ያደረጉት ነው ማለት ዘይቱ አውጥቼው ይበላሻል፣ ይሸታል። ስለዚህ በምን ላቆየው ስል ወደ ነጠራ እንደገቡ ብዬ ነው ማስበው። ቴዎሬቲካሊ ያው አንዳንድ ነገር ሉሲድ ሚዋ ስንት ነው ስትይ እንደማላቀው ግን የሆነ ሳይንቲፊክ እንት ተጠቅመሽ ሊሆን ይችላል ብለሽ ምትዩ መላምት አለ። ልክ እንደሱ ሴቶቹ በጣዕሙ እየተቀየረ በመቸገራቸው ማንጠሩ የጠቀመው ነገር ቅቤው አንድ ከተሰራ በኋላ ቤት ውስጥ ቶሎ ሳይበላሽ እንዲያቆይ አድርጎታል። ቅድም ግን ባልሽው በኮሌስትሮል በሳቹሬትዱ የሚቀይርልሽ ነገር የለም። ነጠረም አልነጠረም ኮሌስትሮልም አለ፣ ሳቹሬትዱም አለ፣ መርጋቱም አለ። አንቲኦክሲዳንትም አለው። አንቲኦክሲዳንቱ ለእኛም ነው ሰውነታችን ውስጥ ያንን ቅመም በማስገባታችን ሰውነት ውስጥ የተፈጠሩ ፍሪ ራዲካሎች ካሉ እንዲጠፉልን ያደርጋል። እንደ ኮሰረት ባህላዊ እንትኑ ሲንክሬደርስ እኛ ጋርም ብዙ ጥናት የተጠኑ አሉ። እያንዳንዳቸው እነዚህ ቅመማ ቅመሞች ያላቸው ጥቅም በጣም ከፍተኛ ነው። አንዳንዴ እንደውም መጠንቀቅ ያለብን እንግዲህ የህብረ ብርሃን በግ ምናምን ሲል ጦሲኝ በልቶ ጉበቱ የለም ይላሉ። ትክክል ነው። ጠቃሚ ነገርም አንቲኦክሲዳንትነቱ ካለፈ ወደ ፕሮኦክሲዳንት ተፈጥሮ ጉዳት ማድረስ ይጀምራል እና ቤት ውስጥ ወይም በየቦታው ጦሲኝ ብቻ ጅንጅብል ብቻ ሲጠጡ ይውላሉ። በሞዴሬሽን ጠቃሚ ነው ያልከው ነገር ወደ ጉዳት ሊያደርስ ይችላልና ብዙ ጊዜ ነው የማልመክረው። እንደዚህ ባህላዊ ነገሮች ጠቃሚ ናቸው፣ ግን እንደ መድኃኒት ምናምን ምክር አይሆኑም። የኮቪድ ጊዜም ፌጦ ያድናል በልልኝ ተብዬ እኔ አልልም ማለት ያድናል አይ ነው ሜቢ ያድናል ስለሽ የሚጠቅመው ነገር አለ ኢሚዩኒቲ ኢምፕሩቭ ለማድረግ፣ ግን እንደ መድኃኒት ይሄን ያህል ዶዝ በዚህ ነው ያህል ዋጋ ተብሎ አልተጠናም አይደል? ስለዚህ በሆነ ጊዜ አንዴ ማድረግ ጥሩ ነው እንጂ አረ ኮቪድን በፌጦ ይጠፋል ምናምን የሚለው አይሆንም። ሞሪንጋ ምን ተስኖት የሚባለው ለሁሉ ነገር ለደም ግፊት ለምናምን ሊሆን አይችልም። ስለዚህ እናንተም እንደሱ ስለሆነ ማስረዳት ያስፈልጋል። በአንድ ፕሮዳክቶች ላይ በብዛት ተገኝቼን የምክር አልሰጥም። ሸዋፈራው እንዲጥሩ ነው ለዚህ ይሆናል ምናምን የሚለው ጥሩ አይደለም። እንደ አንድ እንትን አንቲኦክሲዳንት አለው፣ በሳይንስ የተጠኑ ነገሮች አሉት፣ ግን በሞዴሬሽን መጠቀም ያስፈልጋል። ሁሉ ነገር ማመጣጠን በቃ እኔ ያው ቅድም ከጀመርኩት እሱ ከሆነ እኔ ራሷ ምግብ ሳይንስ ትንሽ ቦርጭ አለኝ፣ ግን የቆየሁት ምግብ ሳይንሱን እረዳዋለሁ፣ ግን በላይፍ ስታይል ነው የቆየሁት ብዬ አስባለሁ። ያው ሃይማኖታዊ ለማድረግ ሳይሆን ሮብ ዓርብ ሲሆን አርፋለሁ። ለውጡን ይታወቀኛል። ጾም ካለ ጾም አለው። ሃይማኖታዊም ባይሆን ሳይንቲፊክ ቤዚስ አለው። ሰውነትን ሪከቨር እንዲያደርግ እድል መስጠት አይደለም ያንን መጠቀም መጾሙ እንደዚህ አይነት ነገሮችን ማድረግ ጥሩ ነው። ግን እንደሌላው ተነስቼ በቀን 3 ልክ አይደለም አንዴ ብሉ ምናምን አይደለም። እሱ ደግሞ ኤክስትሪም ነው። በቃ አረ ግራ አታጋቡ ባካችሁ።
የሰው ሰውነት 3 አይሸከምም ምናምን እና ታዲያ ጠዋት ተነስቼ ምሳ ላይ ካልበላሁ ነው የምሰራዋለሁ። ገንዘቡስ ምን ያደርጋል? ዶክተሮች አሁን እንደናንተ ሰው ይታመምና ይሄን አትብላ ሲሉ እና ለምንድን ነው የምኖረው? በቃ ተወኝ በቃ አይደል ማለት ህይወት ከዛም በላይ ነው፣ ከህመሙ በላይ ስለሆነ እንጆይ ማድረግ ስላለብሽ ታመሽም የምትታገዩ ነገር አለ የሚሰጥሽ ደስታ ስላለና እኔ እንደዛ ብዬ አድቮኬት አላደረገም። በቀን 3 ብሉ፣ መክሰስም ካገኛችሁ ብሉ የለም እንጂ። ስለ ትራንስፋቱ ላይ ወደ እንመለስና ወደኋላ አንደኛው እንግዲህ የጾም ቅቤ ነው አይደለ? በጣም የጾም ቅቤ ነው። የሆነ ጊዜ ላይ በጣም አድቨርታይዝ የተደረገ ነገር ነበረ። ሜይሊ ደግሞ እንደ ፎከስም የተያዘ ኮሌስትሮል የለውም የሚለው ነገር ነው። ግን ደግሞ እንዳልከን ነው ትራንስፋቱ ኃይለኛ ስለሆነ አቮይድ ቢደረግ የተሻለ ነው። ከነዚህ ሶርሶች ውጭ ከነዚህ ስቦች ውጭ ትራንስፋት በየትኛው መንገድ ኤክስፖዝድ ልንሆን እንችላለን? አሁን በተደረጉት ጥናቶች ብዙ ሰው ለትራንስፋት ኤክስፖዝድ ነው ብለናል እና ምን አይነት ሌሎች መንገዶች ወይም ምግቦች አሉ ለእነዚህ ችግር የሚያጋልጡ? ቀጥሎ ወደ ምን ይወስደናል? ያዘገጀችን ደግሞ ትራንስፋት እንዲፈጠር ያደርጋል። አንድን ነገር ለከፍተኛ ደረጃ ስንጠብሰው በዛው ኬሚካል ሪያክሽን ምክንያት ዳይሬክሽኑን ይቀይርና ትራንስፋት ይፈጠራል። ስለዚህ አሁን በየመንገዱ የምታዩት እንግዲህ የመጥበሻ ቦታዎች በጠቅላላ ብታዩቸው የዘይት ስንት ጊዜ ነው ሪሳይክል መደረግ ያለበት? እየተጠበሰ ጠቁሮ አንድ ከረሜላ ፋብሪካ ሲሄድ አግዘን ምናምን ብለው ከረሜላውን ጋር ግሉኮስ ነው የሚፈላው። በምን ያቃጥላሉ? በተቃጠለ ዘይት ሶርስ ኦፍ ኢነርጂ ማለት ነው። ጥደውት ያበሱታል። በሉቻው ብዬ ነው የወጣሁት ማለት በዚህ ጠብሳችሁ ከረሜላው ጤነኛ ሊሆን አይችልም፣ ጭስም ምንም ስላለው ማለት ነው። ስለዚህ በጣም ደጋግመን በመጥበስ አይደለም በየቦታው አሁን አንዳንድ በየቦታው የሚጠብሱትን ብታያቸው እየጠቆራባቸው ሲሄድ አይደፉም፣ አዲስ ይጨምሩበታል። ይሄ ደግሞ እርጥበት ስላለው የበፊቱ ጋር አውቶክሲዴሽኑ በጣም ፈጣን ነው። በጣም ጥሩ ነው፣ ግን በምንጋለጠው ነገር በጣም ከባድ ነው። ስለዚህ አሁን መንግስት የያዘው የዚህ የትራንስፋት አንዱ መቅረት አለበት ብዬ የሚጠባበሱ ነገሮች እንግዲህ ከትምህርት ቤት ከምናምን መራቅ አለባቸው። ልክ ሁከት መባል አለባቸው። የሆነ ጫት ቁማር አለ እንደሚባለው ብዙ ትውልድ ትምህርት ቤት አካባቢ ነው ክላይንታቸው። አሁን ልጆችም ተቸግሬያለሁ። ጠዋት የሚጠባበስ ከበሉ ምሳ አይበሉም። በቃ ዘግቷቸዋል አይደል? የቀኑን ፋይል ስለዘጉ ከባድ ነውና እንደዚህ አይነት አካባቢዎች ልክ በምግብ እናንተም እየሰራችሁ እንዳላችሁት ከምናምን ሬዲየስ ውጪ ቺፕስ መጠበስ ያለበት ሳምቡሳ። ግን ሰው ይሄንን ለምንድን ነው የሚጠቀመው ብላችሁ መረዳት አለባችሁ። የቀን ኢነርጂውን አምጣ እያለው ይጠይቀዋል ሰውነት አይደል? ስለዚህ ቅባት በመብላት ቶሎ ኢነርጂውን የቀኑን ስለሚያሟላ ለነዚህ አይነት ነገር እንጋለጣለን። አፎርደብልም ነው። የኢነርጂ ሶርሱም ጥሩ ነው፣ ጣዕሙም ጥሩ ነው። ስለዚህ ቅባት የሆኑ ነገሮች ቶሎ ጉልበት ለማግኘት ይጠቅመናል። እኛ እንደውም ከልክል ነበር የምንለው። ምንድነው ከልክል ነበር ምንድነው? አንዴ ትበላለህ በቃ ቀኑ ዳስዋት። ኧረ በስመ አብ ከልክል ምን ይደረግ? የኑሮ ኮስቲንግ ፕራይስ ፉድ ፕራይሱ እየጨመረ በሄደበት ጊዜ የቀን ፍጆታ ማሟላት ያስፈልጋልና አስማች አስ ፖሲብልም ኮምፓሽኔት ሆኜ እያስረዳው ያለሁት ምንድነው ኮንቴክስቱን መረዳት አለብን። ሰው እኔ በፉድ ሴፍቲ ምሰሳራ አረ እንደዚህ የሚበላል እኮ ቆሼ የሚበላሉ ምርጫው ከሌለ ምንም ነገር ይበላል። እኛ ግን አሁን እዚህ አድቮኬት እያደረግን ምርጫ ኖሮት በግንዛቤ ምክንያት ያላረገ ሰው ካለ ያን ዲሲሽን እንዲወስድ ነው እንጂ እኔም አሁን ይሄን ለምግብ ሳይንስ ሰርቼ በኢኮኖሚክ ምክንያት ማላረጋቸው ነገሮች አሉ። 5 አይነት አሰባጥር ምናምን ብዬ እዚህ ላወራ ይችላል። ቤት ማን ነው የሚያሰባጥረው? አይ መግባባት ያስፈልጋል። አንዳንዴ ባለቤቴ እንደዚህ በቲቪ ምናምን ሲቀር ጓደኞቹ እናንተ ቤት ግን የሚበላውን ባየው ይላሉ። ያው ነው ወስሪ አንዳንዴ እኔ መከላከለው ምንድነው ግን ልጆቹን ኦቤስ እንዳይሆኑ ሊያረጋቸው የሚችለውን ነገር አውቃለሁ። ከጥጋብ በኋላ መጨመር አይደለ የሚጠባበሱ ነገሮችን ወይ በርገር ምናምን ብለሽ እንደ ሪዋርድ በሆነ ቀን አንዴ ምናምን እያረጉ ካልሆነ በስተቀር በመከልከልም አይሆንምና በሱ ነው ቅድም ባልኩሽ ሁለት ኮንሰፕት ማሰባጠሩም ነው ወይ መጠኑን ደግሞ በመቀነስ ማስተካከል ነውና ከዛ ግን በተጨማሪ አሁን ችግር የሆነብን ይሄ ትራንስፋት በተፈጥሮ እንስሳት ተዋጽኦ ውስጥ ይገኛል። ወተት በሚመረትበት ጊዜ ፈርመንት በማድረግ ትራንስፋት እንደሚፈጠር ተረድቷል እና እንደ ዓለም አቀፍ የኤርሊን ኢንስቲትዩት አንድ ወሬ አድርጎት ያለው ትራንስፋት ይሄ ኢኒሺዬቲቭ ከቀጠለ የአኒማል ሶርስ ፉድ ኮንሳምፕሽን ደግሞ ይጎዳብኛል ብሎ እየፈራ ነው።
ስለዚህ እኛም እየታገልን ያለ ነው አገር ውስጥ ያሉትን ተቆጣጣሪውን አካል ይሄ ፎከስ መሆን ያለበት ዘይቶች ላይ ብቻ ነው። ወደ አኒማል ሶርሱ ግን ከነገር የፍየል እንዲህ ያለው የከብት እንዲህ ያለው ወተት ካልን ደግሞ ከነዛ የምናገኛቸውን ጥቅሞች ያሳጣናል። ስለዚህ እሱ እንዳይፈጠር መጠንቀቅ ያስፈልጋል። ቅድም ካልሽው በዘይት ብቻ ሳይሆን በተፈጥሮ ደግሞ ቅቤ ውስጥም ምንም ራሱ ተፈጥሮ በሚያደርገው ፈርመንቴሽን ምክንያት ትራንስፋት በተወሰነ መልኩ ይፈጠራል፣ ልክ እንደ ሌሎቹ ባይሆንም። ስለዚህ ሞዴሬሽን የሚለው ለዚህም ይጠቅማል ማለት ነው። ተፈጥሯዊ የምንላቸው ነገሮች ራሱ አንዳንዴ ሰው ይከራከረኛል፣ ወተት ለኛ አይደለም ለጥጃ ነው ይላል። ሊሆን ይችላል፣ ግን መረጃውና እንትኑ ስለሌለች አሁን እየተጠቀምኩት ከሆነ በሞዴሬሽን ልጠቀመው ይገባል። የኛ ምግብ ካልሆነ ግን የጠቀመኝ ነገር ካለ በሞዴሬሽን ልንጠቀመው ይገባል። እንደዚህ ጨርሰን ማንዘጋቸው በሳይንስ ያልተፈቱ ነገሮች አሉ ማለት ነው። አሁን በሌላው ዓለም በጣም ስለጠገቡ ዴሪ ይቅር ምናምን ብሎ አድቮኬት የሚያደርጉ አሉ። በእኛ ኮንቴክስት ግን መቀንጨራችን 39% ነው። እኔ ወተት አይቼ አላቅም። ኦነስትሊ የታይቼው አውቃለሁ። አሁን ቀጠናዊ ትስስር ስለተከፈተ ከኬንያ ከግብፅ ከመጣ ብዬ እየጠበቅኩ ነው እንጂ እኔ ለራሴም ለልጆቼም እያየሁት አይደለም። መልኩ ራሱ ጠፍቶኛል። ኦነስትሊ ነው እሱ ሌላ ኮንሰፕት ነው። ስለዚህ ለአንድ ነገር ብለን እናጠፋለን ብለን ቤኔፊቶቹን ደግሞ እንዳይቀሩብን ማለት ካልሲየም አለ፣ ቫይታሚን ዲ አለ፣ እነዚህ ነገሮች ላለማጣት ብለን ምንወስደው ሳክሪፋይስ ይኖራል። ስለዚህ እሱን መሸከም ግዴታ ነው። ይሄ ከመጠባበስ ውጭ ግን እኛ ራሱ ስንሰራ ለምሳሌ ወጥ ክሽን አድርገህ ስንሰራ በደንብ አቁላልተህ አይደል? ከዛ ደግሞ ያው በዛ አድርገህ ሰርተህ ቤተሰብ ሲኖር እያሞክ ፍሪጅ እያስቀመጥክ እሱ ነገር ችግር የለውም። እንግዲህ በተወሰነ መልኩ የተጠኑ ጥናቶች አሉ። አሁን ነው እንግዲህ ወደ ሀገራችን መተን በወሬ ደረጃ የነበሩትን ደጋግሞ በመጥበስ በማሟሟቅ ሊመጡ የሚችሉ ችግሮች አሉ። ያው ኮንሰፕቱ ግን ተመሳሳይ ነው። ደጋግሞ በመጥበስ በማብሰል የሚመጣብን ኬሚካሎች ይኖራሉ። ስለዚህ እነዚህን ስንጠቀም ሊደርሱብን የሚችሉ ጉዳቶች አሉ። ግን ብናፈራረቀው ለምሳሌ አሁን ከእንጀራ ጋር ስንበላው ፋይበረስ ስለሆነ እንደዚህ አይነት ቅባቶችን አጥቦ የመውጣት ቻንስ አለን። ቅባትም ወስደን ሪፋይንድ የሚሆነ ፕሮዳክት ከወሰድን ነው ችግሩ። በዳቦ በቃ አሰሩ ይወጣለት አይደለም። እነዚህን እንኳን አጥቦ ሊያስወጣልን የሚችሉ ነገሮች እድል እያጣን ስለሆነ እስካሁን እኮ ኖረናል። አበሻ ቀጠን ብሎ ለጉርጓስ የምንዋለው ፍርም እየተባባልን አይደል ማለት አንሰናል ብለን። ስለዚህ እሱ በፋይበር ምክንያት በልተናቸው ግን ደግሞ አጥቦልን ይዞልን የሚወጡ ነገሮችን መቀላቀል የሚሰጠን እድል አለ። ስለዚህ መደጋገሙ መጥበሱ ያመጣብን ችግሮች እንዳሉ እረዳለሁ። አሁንም ዘይቱም ሪፋይንድ ሆነው ስለሆነ እንደ በፊቱ አይደለም። ኑግ በሱ ብትሰሪበት የመጠባበስ ቻንሱን ይቀንስልን ነበር። አሁን ግን ኦልሬዲ የተጎዳ ዘይት ስለሆነ መልሶ መጥበሱ ነው ደግሞ ብዙ እያጋለጠን ያለው። ባህሉና እንትኑ ችግር አልነበረውም፣ ቨርጂኑን ነበረ እንጠቀም የነበረው። አሁን ግን ሪፋይንድ የሆነው ዘይቱ ኦልሬዲ ደክሞ መጥቷል። በእኛ አበሳሰል ደግሞ ችግራችንን እያባሰው የመጣው እሱ ነው ብዬ ነው የማስበው። ግን ጥናት ይፈልጋል፣ በኋላም ልናወራበት እንችላለን። አሁን ዘይቶችን ፎርቲፋይ ማድረግ ተጀምሯል። አንዱ ችግር የሆነብን እንግዲህ ዘይቱ ፎርቲፋይ የሚደረገው ቀድሞ ነው። አሁን አገልግሎት ላይ አናወራ። እሺ ፎርቲፊኬሽን ማለት ምግባችንን የማዕድናትና የቫይታሚን እጥረት ስላለብን አገራችን ውስጥ ይሄንን መቅረፊያው መንገድ ምግብ ብናሰባጥር ሁሉም እናገኛለን። ግን ባለን የኢኮኖሚ ሁኔታ ማሰባጠር አንችልም። አሁን WHO ፋኦ ባወጣው እንትን አንድ ሰው የተሰባጠረ ምግብ ለማብገት በወር 15,000 ብር ማግኘት አለበት፣ $4.45። ስለዚህ የኔ ደሞዝ ነው የኔ ሙሉ ደሞዝ ለኔ ብቻ ነው አሰባጥሬ ከበላው ለምግብ ብቻ። አንዷ ብላኛለች እንደው አረ ማብሰያውም እኮ አለ ኢነርጂውም አለ ምናምን ብላኛለችና ከዛ በላይ ይሆናል። ስለዚህ ብናሰባጥረው የምንፈልገውን የማዕድናትና የቫይታሚን እንትን እናገኛለን። ግን እሱ ስለማይሆንልን ሌላ መንገዶች መጠቀም አለብን ደግሞ ብሎ አሁን የመጣ ማበልጸግ የሚባል አለ። ምግብን በማይክሮኒውትሪየንት ማበልጸግ አገራችን ውስጥ ወደ ከ6-7 ዓመት በላይ ፈጅቷል። ምግብን ለማበልጸግ ጭቅጭቆች ነበሩ፣ ይጨመር አይጨመር እንደ ችግር አለ። ምንም እሱን አድሚት አደርጋለሁ። የቫይታሚን ዲ እጥረት አለ፣ ሴቶች ላይ የአይረን ዴፊሽንሲ እጥረት አለ አይደለም። ይሄ እጥረት ከሆነ ፐርሰንት በላይ ከሆነ የፐብሊክ ፕሮብሌም ነው፣ ፐብሊክ ሄልዝ ፕሮብሌም ነው ተብሎ ነው የሚታሰበው። መቀንጨርም 39% የሆነበት አንዱ ምክንያት ይሄ ነው። ስለዚህ በምግብ ማግኘት ስለማትችሉ
አይደለ በአርቲፊሻል ተጨምሮ ዱቄት ላይ ተፈቅዷል አሁን ዘይት ላይም ተፈቅዷል ዱቄት ላይ ምን ተፈቀደ ሁሉንም ከአይረን በስተቀር አይረን አጨቃጫቂ ስለነበረ አይረን አውቶኦክሲዳይዝ አድርጎ ካንሰር ያመጣል ስለተባለ እኛ ጋርም ያሉ ሳይንቲስቶች ተጨቃጭቀው አይረን አይጨመርበት ዚንክ ሴሊኒየም ሁሉም ያሉት ቢ ቫይታሚን ሲ ቫይታሚን እንደ ሰፕሊመንት አይደለም ሰፕሊመንት መድኃኒት ነው በጣም ምንወስደው ነው ይሄ ግን ምግብ ላይ ተከቶ ልክ እንደ ጨው ማለት ነው እንደ ጨው አዮዲን ጨው ላይ እንደምንጨምረው ዱቄት ላይና ዘይት ላይ ተጨምሯል በኮንሰፕት ትክክል ነው ግን በኢምፕሊሜንቴሽን ግን ችግር እየገጠመ ነው ማለት የዘይት አምራቾቹ ያላቸው አቅም ፕሪሚክስ የሚመጣው ከውጪ ነው አናመርተው የሚከተተው ፕሪሚክስ ቫይታሚንና እንትን በአርቲፊሻል ተሰባስቦ ስለሆነ ፊደር ያስፈልገዋል ዶዚንግ ማለት ነው ዳራይት አማውንት ካልጨመርሽ መብዛቱ ደግሞ የሚያመጣብን ችግር አለ እሱ እንዲከሰት እያደረገ ስለሆነ ቅድም ያልሽው እነዚህ ነገሮች ግን ጨምረን አሁን ጨው ምንድነው የሚመከረው ከምግብ በፊት ነው ከማብሰል በኋላ ወይስ በፊት ነው ምንለው አዮዲን ጨምረሽ አብረሽ በእኛ ብናበስለው አዮዲኑ ተኑ ይጠፋል ወጪ ወጥቶበታል ለአዮዲኑ ግን ሰውነት ላይ አይደርስ አሁንም የአዮዲን ዴፊሽንሲ ጥረት ብዙ ነው በተለይ ወደ አማራና አሞሌ ጨው ስለሚጠቀሙ አንዱ ክርክራችንም በፋብሪካ የተቀነባበረ ጨው የሚጠቀመው ምን ያህል ነው እኔ ራሴ ሳይንቲስት ነኝ ብዬ ባለቤቴ ኮረት ጨው ትጨምራለች የሆነ ቀን ምን ነው ስላት ያ ምናምን ውድ ተወዷል አረ እባክሽ አትሊስት ከዚህኛው ላይ እንኳን እንታገል ስለ ብዙ ሰው ግን ኮረት ይጠቀማል ኮረት ከተጠቀምሽ ማለት አዮዲን የለውም ስለዚህ አዮዲን ደግሞ የራሱ ዴፊሽንሲ ያመጣል ዘይቱም እንደዛ ነው ቫይታሚን ኤ እና ዲ እኛ ጋር ባጠና ነው ከ20 እስከ 30% በማብሰላችን ምክንያት ይጠፋል የተጨመረው ስለዚህ ዘይትን መጨረሻ ላይ እንጨምረው እንዳንል አስቸጋሪ ነው ስለዚህ አንዳንድ ኢንተርቬንሽኖች እንግዲህ የሚፈልገውን ውጤት አምጥተዋል የሚለው ጥናት በቅርብ መሰራት አለበት ብዬ ነው ማስበው ማለት አገሪቷ ከረንሲዋን እያጣች አይደል ለፕሪሚክስ እየከፈለች ግን ህብረተሰቡ ደግሞ ኒውትሪሽናል ስታተሱ ካልተስተካከለ ለምን ወጪ እናወጣለን ነው እነዚህ ለምን ተመረጡ ዘይት እሺ ጥሩ ጥያቄ ነው የትኛው ፕሮዳክት ብዙ ማስ ይጠቀመዋል ሊጠቀሙ የሚችል ቪክል ስትመርጪ ተደራሽነቱን ማየት ያስፈልጋል አሁን ጨው የተመረጠበት ስኳር ብናረገው ተብሎ ነበር ግን እኛውን ባይዘው አዮዲን ከአሳ ምናምን መገኘት ይችላል ከአፈርም ድሮ ይገኝ ነበር ግን ዲፕሊት አድርጎ ስላለቀ ማግኘት አልቻለም በዚህ ምክንያት ጨው ሁሉም ሰው ስለሚጠቀም ሌላ ካንዲዴት ካለ ጥሩ ነው አንድ እሱ ነው በዛ ምክንያት ነው አሁን ደግሞ ዱቄት ተብሏል ስለዚህ የኔም ሪዘርቬሽን አሁን የጠየቅሽ የዳቦ ዱቄት ነው የተጨመረው የተፈለገው ግን ሁሉ ሰው ፋብሪካ ሄዶ ዱቄት ተጨምሮ ያይቺ የምትባለውን የገጠር ሴት በዚህ ፕሮግራም ታገኙታላችሁ ወይ አታገኙትም ግን በሆነ ነገር እንነሳና እኔ ከተማ ላይ እንደውም ኦቨርዶዝ እንዳይሆን ፈራለሁ ማለት አዲስ አበባ ላይ ምጥረት ኦቨርዶዝ ማለት ከሚፈልገው በላይ ቢሆንብን ቢኮዝ በሌላ ምግቦች ካገኘ ነው በእነዚህ የሚመጣው እንዳይጨምርብ ነው ዘይት ደግሞ ቀጥሎ ያው 90% አሁን ዘይታችን ከውጪ ነው የሚመጣው ኦልሞስት 10% ብቻ ነው አገር ውስጥ ያሉ አቅራቢዎች የሚያቀርቡልን ስለዚህ አሁን እዚህ መጨመርም አያስፈልግም ውጪ ሲልኩልን እንደ አንድ ሪኳየርመንት የበለጸገ ነው ግዢ ኦልሬዲ ሲያመጡት መበልጸጉን ማረጋገጥ ያስፈልጋልና ማበልጸጉ ጥሩ ኢኒሺዬቲቭ ነው ብዙ ኢንተረስት አለበት አሁን ቢል ጌትስ ፋውንዴሽንም ሌሎቹም ያው እንደዚህ አዳጊ ሀገሮች የሆኑትን በምግብ መፍታት በጣም ሩቅ ነው አይደል ፕሮዳክቲቪቲ ኖር ሁሉን ነገር አሰባጥሮ ይሄ የኛ ብቻ አይደለም ፊንላንድም ሌሎችም ሀገራት ፎርቲፋይ አድርገው ይጠቀማሉ ስለዚህ ወደዛ መሄዱ አሁን ወተትም እንዲደረግ ስኮፑን እያሰፋን ፎሌት ቅድም እያወራን ነበረ በተለይ የጀርባ ዲስኤቢሊቲ የሚያስከትል ግሪን ሊፊ ቬጂቴብልስ የሚያገኙባቸው አካባቢዎች ደረቅ አካባቢዎች አትክልት ከሌለ ፎሌት አሁን ሴቶች እርግዝና ሲደርሱ ቶሎ የሚሰጠው ካወቅሽ ፎሌት እና አይረን ሰፕሊመንት ነው ዘወለኔ ችግር ግን የምታውቂው የኢትዮጵያ ሴት 3 ወር በኋላ ነው 3 ወር በኋላ ግን ቨርተብራው ተሰርቶ አልቋል ሰፕሊመንቱን እንዲሁ ለደስታ ነው እንጂ ለእንትኑ አትጠቀመውላ ወደዚህ ቅድመ ሂደት ስትገባ ስለዚህ ፎርቲፋይ ማድረጉ የሚጠቅመው እሱ ነው ኦልሬዲ ሴቷ በሰውነቷ በቂ ቁጥር እያያዘች ፒበርቲ እድሜ ላይ ስትደርስ ይዛቱ ትደርሳለች ነው እርግዝና ከ50% በላይ አይታወቅም ፕላን ተደርጎ አይደለም እኛ ጋር በአጋጣሚ ስለሚሆን ያ እድል ስለሚያልፍ
አንዱ ችግር የሆነብንም ተፈጥሮ የሚሰራው በዚህ 3 ወር ስለሆነ አበልጽጎ ልጆች ያ ደረጃ ላይ እንዲደርሱ ነው። ከዚህ ጋር ግን ያያይዤ ቅባት የሚያስፈልገው ለካሎሪው አሁን ላልኩት ብቻ ሳይሆን ለአይምሮ እድገት ነው አይደል? የአሳ ዘይት ሲያበሉን የነበረበት ዘመን አለ። አሁን ይቅር አላውቅም ለአይምሮ እድገት ተብሎ ቢኮዝ ይሄ 60% እናንተም ልታስረዱ እንችላላችሁ። እኔ አናቶሚው ብዙም አይደለው፣ ግን ብሬናችን ቅባት ነው እዚህ ውስጥ ያለው። ስለዚህ ፕሮሰስ አድርጎ ለመስራት ቅባት መጫወት ልክ እንደ መኪና ሞተር መብላላት ስላለበት ለዛ ቅባት የሚፈልገው ቅባት ደግሞ ኦሜጋ 3 እና ኦሜጋ 6 ነው። እነዚህ ደግሞ ያልናቸው ከአትክልት አይገኝም። ስለዚህ ከአሳ ዘይት መገኘት አለበት። አሳ ዘይቱ ደግሞ ከሌለ በፈሳሽ ሰፕሊመንት ማድረግ ያስፈልጋል። በተጠናውም ብታዩት እንደዚህ የወሰደ ልጆች የመቀንጨር ሳንቻቸው ትንሽ ነው። ፕላስ ኒውሮ ነርቫቸው ብዛቱ ድሩ እንደዚህ አይነት ዘይቶች የተጠቀመ ድርና የነዛ ድር ብዙ። ስለዚህ በእንትን ባወራው እንደ ፕሮሰሰር ማለት ነው ጊጋባይት። ስለዚህ አንድ ኢንፎርሜሽን ተሰጥቶሽ ፕሮሰስ የማድረግ ቻንስሽ ከበላሹ እንትን ጋር ነውና አንዱ ሲያሾፍ እንዳውም አረ ምንድነው ያሳ ዘይት የበላችሁችን ሀገር ተረከቡን አበደስታ ማለት ፕሮሰስ የማድረግ ቻንስ አላችሁና የሚል ነው። ከፍተኛ ስለሆነ ነው የሳባት ኢንፎርሜሽን ባይ ዘ ዌይ ሊደርሺፕ ማለት እኮ የተሰጠሽን ኢንፎርሜሽን ኮሌክት አድርገሽ ወደ ዊዝደም ጨምረሽበት የማውጣት ነው። ግን ያለሽ ፕሮሰስ የማድረግ ቻንስ መቀንጨር የምንለው አንዳንድ ሰው በቁመት ምናምን ብቻ ይመስለዋል። በአስተሳሰብ ነው። በቀደምም አንድ ሰው ያወጣው የተናገረው አለ መግባባት ያቃተን ቁጡ የሆነው ምናምን ከመቀንጨር ጋር ነው ይላል። ያው ሜታፎሪካሊ ነው፣ ጥናት ይፈልጋል። አንድ እንደዚህ አይነት ሃስቲ ኮንክሉዥንስ ማልወደው ለምንድን ነው? ሳይንቲስቲክ ሆነን ኮንክሉድ ምን አደረግ ያለብን በሳይንቲፊክ ኢንቨስቲጌሽን ነው። ስለዚህ መቀንጨር የሚያመጡትን እንትኖች እናውቃቸዋለን፣ ማኒፌስቴሽኖች ቲዎሬቲካሊ። ግን አንድን ህብረተሰብ ጠቅልለሽ እንደዚህ የሆነው ቀንጭሮ ነው ብሎ መባባል ተገቢ አይደለም፣ ያስፈልገዋል። እና የቅባት አንዱ ሌላው ጥቅሙ የአይምሮችን በልጽጎ የአይምሮ ብልጽግና የምንለው ቶሎ ትምህርት እንዲገባን ፕሮሰስ እንድናደረግ ልጆቻችሁንም እንደ ድሮ እንግዲህ የቀረ ነው ባህል ነው ብዬ ነው ማስበው። ግን ያው ስለተወደደም ነው የአሳ ዘይት ሰፕሊመንቱ የሚመጣው። የወይራ ዘይትም ያጠጡን ነበር። የወይራ ዘይት አትሊስት በአሳ ዘይት ባይገኝ ሞኖ አንሳቹሬትድ የሆነውን እናገኛለን ብለው እናቶች ሲያጠጡን እናውቃለን። እና ተልባም ተሴንቲንግ ተልባ እንደውም ከሞኖ ፖሊ ነው የተሻለ እድል አለው። ኦሜጋ 6 ነው። ልብ ይደፍናል ምናምን የሚለው አንዳንድ ሰው ቅድም ካልሽው ኢንፍሌሜሽን ጋር ነው። ባላንሱ ካልጠበቀ 6 እና 3 ካልመጣ ተልባ ልብ ደፋኝ ይላሉ። መጥፎ ሆኖ ሳይሆን መብዛቱ የበቆሎም አንዱ ችግር ኦሜጋ 6 ኢንፍሌሜሽን ኮዝ ያደርጋልና ባላንስ ማድረግ ያስፈልጋል። ግን ጠቃሚ ከሚባሉት ውስጥ ናቸው። እንደው በቀን ስንት ሊትር ዘይት እንጠቀም? ጥሩ ጥያቄ ነው። ቅድምም ካልኩት ጋር ስለሚሄድ ነው ማጠቃለያው የሚሆነው። ስንጀምር ስብጥርና ቁጥር ነው ዋናው። አንድ የተቸገርነው እኔንም ጨምረው በየቀኑ ምንበላውን ቆጥረን አይደለም፣ ፕሮፖርሽናሊ ግን የተፈቀደልን አለ። በአጠቃላይ በቀን ከ55 እስከ 65% ሶርሳችን ካርቦሃይድሬት ነው መሆን ያለበት። ቀጥሎ ከ35 እስከ 25 ደግሞ ያለው ከፕሮቲን ሶርስ ነው መምጣት ያለበት። የመጨረሻው የቅባት ከ15 እስከ 25% ያለው ከቀን ከምናገኘው ጠቅላላ ካሎሪ መምጣት ያለበት ከቅባት ነው ይላል። ቀጥሎ ደግሞ ወደ ምን እንመጣለን? ሳቹሬትድ የሚለው በቀን ከ10% በላይ መብለጥ የለበትም። ከዚህ ከ20 እስከ 25 ካልነው ፐርሰንት ውስጥ ከ10% በላይ ከሳቹሬትድ መሆን የለበት። መምጣት ያለበት ከሞኖና ከፖሊ ነው። ትራንስፋት ደግሞ ሌዛን 1% አይደለም ሶርስ መሆን ያለበት ማለት ነው። ስለዚህ ቅባቶችን በዚህ ልክ መጠቀም ተገቢ ነው። ግን አሁን የተቸገርነው ምጣኔውን እናውቀዋለን ነው። ምን ማለት ነው? 10% ለማለት አሁን ለምሳሌ በቀን የሚያስፈልገን ኖርማል እንደኔ ያለ 2200 አካባቢ ነው ኪሎ ካሎሪ። ስለዚህ ሜኑ ቢመጣልኝ አንድ በርገር ስመገብ በአራት እያባዛው በ9 አባዝቼ ኮታዬን ጨርሻለሁ ወይስ አልጨረስኩም ማለት ያስፈልጋል። አሁን እሱን አናውቀውም ሁላችንም ማለት ነው። ፖርሽንም ማውጣት ያስፈልጋል። አሁን አንድ ሚል ላይ በኢትዮጵያ የኒውትሪሽን ጋይድላይን መሰረት በአንድ ምግብ ላይ 4 አይነት ምግብ በቀን ውስጥ ደግሞ 6 ይላል። ከየት ነው የሚመጣው? በቀን ውስጥ 10 አይነት ምግቦች አሉ። ከ10 ዓመት በአንድ ዳይት ላይ 4 የኔ ልጆች ጀምረዋል።
ስንት በላን አባባ ይላሉ። 3 ነው 4 ቁጥጥር ተጀምረዋል ማለት ሲያቀብጠኝ ተናግሬ አሟላልባለሁ ማለት እዛ ላይ አትክልት አለ ወይ እንቁላል አለ ወይ ዴሪ አለ ወይ ሲሪያሉ አለ ወይ ለጊዩም አለ ወይ ጥራጥሬዎቹ አሉ ብሎ ያንን ኮሸስ ከሆነ ስብጥሩን ካየን በኋላ ደግሞ መጠኑን ማየት ያስፈልግ። አንዳንድ ሰው አሁን ስጋ እየበላው ነኝ በቃ አሟልቼዋለሁ ያለኔ በየለም ይላል። አንተ ግን ቀኑ ሙሉ የበላው ፕሮቲን ነው። ኩላሊትን ስታደክም ስራ ስታበዛበት ጫና ስታበዛበት ነው የምትውልና ስጋ ቀኑ ሙሉ መብላቱ ራሱ ስብጥሩን አያመጣው። ስለዚህ አንዳንድ እንግዲህ ወደፊት የትምህርት ቤት ምገባዎች ምናምን ተጀምሯል። መንግስት ካለው አቅም ስብጥሩ ገና ነው። ግን እንደዚህ አይነት ትምህርት ቤቶች የኔክስት ጄኔሬሽን ተከታዮች ስለሆኑ ምሳቃ የሚባል ፕሮግራም ተዘጋጅቶ ባለን አቅም ነው የምለው አደንጓሬ ከሆነ ቦሎቄ ከሆነ ተብሎ ቢሰባጠር ቀጥሎ የሚመጣውን ትውልድ በጣም ማዳን ይቻላል። አሁንም መቀነስ በጣም አቅቶናል። እስቲ 39% ላይ ነው ያለነውና ወሬው በጠቅላላ አሁን መቀንጨር ላይ ነው። ደግሞ ሪቨርሲብል አይደለም እኮ ማለት ነው። ኤግዛክትሊ በኋላ አድገሽ ብትበይ ምን ብትይ ወደ ኋላ የሚመለስ በጣም ወደ ችግር ነው። ልጅም ይሄዳል ወደ ልጅም ይሄዳል አይደል? ኢንተርጀነሬሽን አይ ምንም ኮስት ኦፍ ሃንገር የሚል ወጥቷል። የአፍሪካን 19.5% ጂዲፒ በእኛ ምክንያት እየከፈለች ነው። ቀንጭረን በማደጋችን ማለት ኢኮኖሚካሊ ፐርፎርም ባለማድረጋችን ኢኮኖሚካሊ አስተዋጽኦ ባለማመጣታችን ነውና ያው መንግስት እየሰራቸው ያለ ሰው የትምህርት ቤት ምገባ አይደል ሁሉም ኢኳሊ እንዲዳረስ ያው ምግቡ አለ። በተጨማሪ ደግሞ አቴንዳንስ በጣም ጨምሯል። ያው ምግብ አለ ብሎ ስለሙሰም ወደ አዲስ አበባ ብዙ ሰው መፍለስ አለ ምግብ አለ ተብሎ ስለሚታሰብ ግን ስብጥሩ ላይ ለመስራት አሁን 22 ብር ነው በቀን በ22 ብር እንቁላል ወተት ማድረግ ከባድ ነው። አንድ ብር ኤግዛክትሊ። ስለዚህ ሩዝ ነው ወይም እንጀራ በወጥ ነው። ትንሽ እችን ስንናገር ደግሞ አርፋችሁ ተቀማጡ እንባላለን ማለት ፖለቲካል ይሆናል። እያበላኋቸው ደግሞ አሰባጥሩ ግን ማሰብ ያስፈልጋል። ከሚሰሩትም የኢኮኖሚክ ስራዎች ትውልድ ላይ መዞር አለባቸው ብዬ አስባለሁ። ወደ ሄደን ሜኑ ለማስተካከል ጥረት ቢደረግ ተገላገልን ማለት ነው። ልጆቻችን ላይ ፐርፎርም አድርገው ከሆነ ወደፊት ይከፍሉልናል ብሎ ታስቦ ማለት ነው። ረብሻውም ይቀንሳል፣ ፐርፎርም ያደርጋል፣ በራሱ ተወዳዳሪ ይሆናል ተብሎ ስለሆነ እኔ ለመንግስት ብቻ ሳይሆን ለቤተሰብ ነው የምመክረው። ብዙ ቤተሰብ ጋር ማየው ባንክ ይቆጥባል ልጁን ሳያበላ። እኔ ቤት ዳቦ በሻይ አይፈቀድም። እንደው ባጣ በቃ ሞቻለሁ ልጆቼ ዳቦ በሻይ መብላት ከጀመሩ ሆነስትሊ ነው ፌር አይደለም ማለት አቅሙ ኖሮሽ ነው ኮንቪኒየንት ፈልገሽ ይችን ብላ እናውጣ የሚል ሰው አለ። እኔ አቅሙ ላለው ነው ብለው ሌላው ችግር የለው ግን ኖሮት ግን ልጁን ችላ ብሎ ምን የሚበላው የማይከታተል ሰው ከዛ ትምህርት ለምን አልገባህም ብሎ ይጨቃጨቀዋል። ስለዚህ ምግብ ላይ ግን በጣም ኢንቨስት ማድረግ ዴይሊ አሁን ቢወደድም የምግብ ዋጋ ትልቁ ፖርሽንን ቢወስድብን ከሌሎች ኢንቨስትመንቶች ቀንሰን መታገል ያለብን አሁንም ቢሆን እንትሩ ላይ ነው። አንዳንድ ሰው ደግሞ ትምህርት ቤት ሀብታም ትምህርት ቤት አስገብቶም ይሰቃያል። ልጁ አይበላም ግን አይመጣም እኮ ትምህርቱ በበላው ልክ ነው ሊመልሰው የሚችለውና እንደውም ትምህርት ቤቱን ቀንሰ ብታበላው በራሱ ፐርፎርም አድርጎ እውነቴን ነው። አንዳንድ ነው ግን በቃ እዚህ ትምህርት ቤት አስገብቼው 20,000 30,000 የግል ትምህርት ቤት ተወደደ እያለ ይጨዋል። እኔም ጭምር ነው እያልኳለሁ። ምግቡ ድረስ እስካለ ኢንቨስት አድርገሽ አቅም ካለሽ ደህና ትምህርት ቤት ማስተማር አለብሽ። ግን ከምግቡ ቀንሰሽ አይደለም ደህና ትምህርት ቤት የምትልኪው። እኛም ድሮ እኮ መንግስት ቤት ሁላችንም ተምረናል፣ መድረስ ያለብንን ደርሰናል። ስለዚህ ሁሉ ነገር በትምህርት ቤቱ በምናምን አይመጣም። የራስሽ ጥረት ፐርፎርማንስ ቤት ውስጥ ማስጠናት ከቻልሽ ልጁ መድረስ ያለበት ደረጃ ይደርሳል ብዬ አስባለሁና እኔ ለቤተሰብም ጭምር ነው። በተለይ እናቶች መያዝ ያለባቸውን አስተዋጽኦ መመለስ አለበት። ለመውቀስ ሳይሆን ወንዶችም ማድረግ ካለብን ትንሽ መታየት ያስፈልጋልና ልጅ ላይ በጣም ኢንቨስትመንት መስራት ያስፈልጋል። በከተማነት ምክንያት ግን ቤተሰብ ስለተጨነቀ ልጅ ላይ መታየት በጣም ከብዷል፣ እየጠፋ ነውና እሱ ደግሞ ጉዳቱን በጣም በጣም እየጨመረው መጥቷል። ቤዚክ ኢንፎርሜሽን የማይረዱ ልጆች ትመጫለሽ ማለት ኮመን ሴንስ የሚባለው ነገር የሚጠፋው ልጅ ካለ በጣም ከባድ ነው። ስለዚህ አትሊስት በሀገር ደረጃ የሚመጣው ኢንዲቪጁዋሊ በየቤታችን የምናረገው ነገር ላይ ደጅ የምናረገውን ትተን ወደ ቤት ጊዜ መስጠት ሆማምም ሆምዳድም ከሆነን እየተጋገዝን ልጆች ላይ በጣም ማየት ያስፈልጋል። እኔ ትዳርና እንትንም እንትን ይፈልጋል ብዬ ነው ማስፈለው። ውል ምን ታረጋለሽ ምን ታረጋለህ ዝም ብለህ እውነቴን ነው ማለት ኃላፊነቱ እኔ በራሴ መናገር ይችላለሁ። ትዳር በጣም ብዙ ኃላፊነት አለ ሆነስትሊ ማለት ነው። ወንድ ማድረግ የሚችለው አለ፣ ሴት ማድረግ የምትችለው አለ፣ መሸፈን የምችለው። ስለዚህ
ልጆች ለምሳሌ ወደ ትምህርት ቤት ሲደርሱ ወይም ህፃናት እያሉ በተለይ ኢንፋንት ላይ እያሉ ማን ነው ቁጭ ብሎ የሚጠብቀው? መውለድም ፈልገሽ ያን ተፈጥሮ የሰጠሽንም እንትን ሳታረጊ መከራከር የሚቻል አይመስለኝም። አበንደስታን አሁን የእናንተ ቴክ አላቅም ትራምፕ ታይኖል የሚባል አንቲፔን ሰምታችኋል? ኦቲዝም ያስይዛል ምናምን ብሎ በተናገረው ላይ የተናገረው ምንድነው? ታፊና በቃ ጠንከር በሉ ሴቶች ነው ያለው። የታይኖል መድኃኒት ሴቶች እርግዝና ላይ ቢሆኑ አንቲፔን እንዲሆናቸው ያው ምጥም የሚሆን በእርግዝና የሚገጥማቸውን ነገሮች ያን በማድረግ ያው ሳይንቲፊካሊ ሳውንድ አያረግም ብለው እየተጨቃጨቁ ነው። ግን ያወጡት ፋይንዲንግ ለኦቲዝም መከሰት ይሄ ነው የሚል ፋይንዲንግ አውጥተዋል። ግን እኔ እዚህ ላይ ማስረዳት የፈለግኩት እርግዝና ተፈጥሮ ነው። ስለዚህ ምጡንና አንቱኑን አልችልም ማለት አይቻልም። ስለዚህ ያንን ፔን ማለፍ አይቻልም። ስለዚህ በልጅም ማስተዳደግ ውስጥ አምጦ መውለድ እንደሚባለው ማሳደጉንና ደግሞ መከታተሉ የተፈጥሮ አንዱ ግዴታ ነው ብሎ ማሰብ ያስፈልጋልና እኔ ሰዎች ወደ ትዳር ወጣቱም ሲገባ በጣም መነጋገር ያስፈልጋል። አሁን የቤት ናኒዎች ማግኘት በጣም እየከበደ መጥቷል። የሚንከባከብ አይደለም እና ልጆች ያችን እድሜያቸውን በጣም ሰፈር ያደርጋሉና እርሊ ትምህርት ቤት እናስገባቸዋለን በ2 ዓመት በ3 ዓመት ገና ሳይነጋገሩ አይደለም። ለነሱ ብለን ነው ኢኮኖሚ ላይ ወተን ገንዘብ እናምጣላቸው የምንለው። ስለዚህ ይሄ አንዱ ቤተሰብ ሳክሪፋይስ ማድረግ አለበት ብዬ አስባለሁና ባየሁትም በራሴ ልጆች ቤተሰብ ዙሪያ ሲሆኑ የሚያመጡት ያስተዳደግ የሚያገኙት እድል በጣም ትልቅ ነውና አንድ ሰውዬ ብሏል ከሰራኸው ስራው ተጠቅላላ የሚያስደስት የት ነው? ልጆች ያረኩት ነው የሚለው። ሆነስትሊ እነሱ ናቸው የሚቀሯችሁ በኋላም ላለመበሳጨት ዛሬ የሰጠነውን ነገር ነውና ዛሬ ሳናረግላቸው ነገ መጠበቅ እንደ ቤተሰብም እንደ ሀገርም ተገቢ አይደለምና በተለይ በቤተሰብ ደረጃ ያው ከዘመናዊነት ጋር ተያይዞ ብዙ የመጣንባቸው ርቀቶች አሉ። ግን እኔም ባሳለፍኩት ባየሁት የሚጋጩ ነገሮች እኮ አሉ እዚህ ላይ ትንሽ ማለት ካለብኝ ምን ችግር የለም የኔ ኦፒኒየን ነው። ወተ ደግሞ መስራት አለባት። ምክንያቱም አፎርድ ለማድረግ ቅድም ያልናቸውን ነገሮች አሁን በአንድ ሰው አፎርድ የሚደረጉ ነገሮች እየሆኑ ስለሆነ ማለት ነው። ቅድም ወዶ አይመስለኝም። ቅድም እኮ ያልኩት ብያለሁ። በምግቡም ስመክር በደህንነቱም ስመክር ምርጫ በሌለበት ሁኔታ መደረግ ያለበት ነገር አለ። ምርጫ ያለው ሰው ግን ካለ ይሄኛው ቤስት ኦፕሽን ነው ብሎ መግባባታችን ግን ተገቢ ነው ብዬ ነው ማስበው። ምርጫው ካለ አምኖ እኔ እቀመጣለሁ ወይ አንቺ ትቀመጫለሽ። እኔ ሁሉ ጊዜ አይደለም ወደ ካሪየር መመለስ ይቻላል። ያው እኛ ጋር ስራ ሲቋረጥ ስለማይማች ነው እንጂ ስፔሻሊ the first 2 years the first 2 ዓመት በጣም ክሪቲካል እድሜ ነው። ራሳቸውን ሪኮግናይዝ የማያደርጉበት ስቃዩ በጣም ብዙ ነው። ጉንፋኑ በየቀኑ ነው። ያንን ስትሬንግዝ ማምጣት የሚቻለው ቋሚ የሆነ እንትን ኖሮ ማሳደጉ ተገቢ ነው። ይሄ የኛ ብቻ ልምድ አይደለም። ውጭ ሀገር ሴቶች ማጥባት መጥፎ ነገር ነው ያሉትን ፓርላማ ይዘው እኮ እያጠቡ ነው። አሁን ናቹራል አታችመንቱ አለ የጤና ቤኔፊቱ ማጥባት ስለተባለ እናንተም ከባህል ጋር ስለምታካሄዱት ይሄን ማጥባት እንግዲህ ወንድ ሊወጣው አይችልምና ያችን ሞመንት ማለት ነው። ከዛ ደግሞ 2 ዓመት ምናምን ሲሆን ባልየው ደግሞ ያለው ኃላፊነቱን እንዲይዝ ማድረግና ካሪየሯን እንድትቀጥል ማድረግ መግባባት ያስፈልጋል። እኔ ወደ አንድ ወገን እያረኩት ሳይሆን ወንዱም አስቸጋሪ ነው አይደለም ብዙውን ሰዓቱ ቤቱ የለምና አይ ቲንክ እንደተባሉ ስልጣን ያመጣብን ችግር ነው። አሁን ማይቻልበት ጊዜ ሊኖር ይችላል ስፔሻሊ ከተማ ላይ ምናምን። ነገር ግን የሆነ ጊዜ አሁን ከሴቶች መብት ጋር ተያይዞ ሴቶች ወጥተው ይስሩ ይባል ነገር መጣ። ከዛ በኋላ ምንድነው ልጆች ወይ ባሳዳጊ ብቻ እንዲያድጉ እና እኛ ሀገር ምን አይነት ሀሳብ ያለ አሁን ላይ ኮመን የሆነ ነገር ልጅ ከበላ ትምህርት ከሄደ ስታስናል የሚባል አስተሳሰብ አለ እና ምናልባት ችግሩ የሚመጣው እዚህ ጋር ሊሆን ይችላል። ልጅ አሁን ከምግብ ማሁን ተብሎ እኮ አንዴት ምግብ ቢበላ ስጋ ሁሌ ቢበላ በቂው አይደለም መመጣጠን አለበት። እሱን ደግሞ ከእናቱ ወይም ከአባቱ በላይ የሚያስብለት ሰው የለም። ከዛ ደግሞ ልጁ እያየው የሚያድገው ነገር አሁን ምንድነው ባሳዳጊ ሲያድጉ ልጆች ብዙ ጊዜ ቴሌቪዥን ላይ ነው የሚሉት 24 ሰዓት ቴሌቪዥን ላይ ነው የሚሉት። ስለዚህ የመናገር ክህሎታቸው የስሜት ክህሎታቸው ብዙ ነገሮች አያድጉም ማለት ነው። እሱ ነገር የሆነ ችግርን ያመጣል ማለት ነውና ያው እንደተባለ ለሚችል ሰው ይሁን ለማይችል ሰው ግን አማራጭ የለም። ምንም ማድረግ አይቻልም። ኢንካሙን ጀነሬት አድርጎ ይችል ሰው ካለ ለተወሰደ ጊዜ ሳክሪፋይስ አድርጎ መቀመጡ ጥሩ ነው። ፋይናንሻሊ የተሻሉ ሰዎች ምሳሌ ናቸው። እንግዲህ አርቲስቶቻችንን ምናምን ብናይ ፋይናንሻሊ ነፃነት ሲኖራቸው እሷን ለምን ተቀመጠች ያለ ሰው ነው ያላየው
አይደለም ቤቷ ተቀምጣ አርቲስቷ ምናምን ልጆቿን አሳድጋ ስትወጣ አይ ለምን አልሰራችም ካሪየሯን ለመቀጠለች አይደለም ያኛው ኢምፖርታንት እንደሆነ ህብረተሰቡ ይተረዳል። ፋይናንሻሊ ግን ችግር ካለ ምንም ማድረግ አንችልምና የቤት ውስጥ ያለው ስራ የአንድ ጉዳይ ብቻ አይደለም። እኔ አሁን ማስጠናው ነኝና በርደኔ በጣም ከባድ ልጅ ማስጠናት በጣም ከባድ ነው። በቃ አንጀት የሚያወርድ ነገር ሆነስቲ ሁለት ሶስት ልጅ ካለች ነው የሁለቱ የሶስት ባህሪ የተለያየ ነው አይደል? ቀንም ሙሉ ቁጭ ብሎ ቤት ዘግተው ጨርሰናል ሊሉሽ ይችላል። ትሪካቸው ብዙ ነውና ከሆነ ነገር ላይም ኮፒ ሊያደርጉት ይችላሉ። ቴክኖሎጂ ይጠቀማሉ። ወይኔ ጎግል አብረን እኮ ነው ያለነው። አባባ ጎግል አድርገው ነው አንዳንድ ቋንቋ ቮካብለሪ ይዘው ይመጣሉ። እኔም አላውቀው ይኖራል። ጥሩ ነው አድቫንቴጁ። ግን በዛው ልክ በጣም ክትትል ቴክኖሎጂው ማለት ለሌሎች ነገሮች የመጋለጥ ቻንሳቸው ስልክ የመዝጋት ዩቲዩብ ቻናሎቻችን ለጊክስ ነው ወይስ ለጀነራሉ ነው? አሁን ደግሞ ያበደ ጊዜ ነው። ቲክቶክ ለራሴም እንዲህ ያሳለፍ የሆነ ቃል ያልፋል በምን ትመልሰዋለህ? አይደለም ለህፃናት ማለት ነው ማለት ከፍቶ እንኳን ለማየት እኮ አጠገብ በማይክ ምናምን ካልሆነ የኔ ኢንተረስት ላይሆን ይችላል። ግን የሆነ ድምጽ ይመጣባል፣ የሆነ እብደት ይመጣል እና ያንን ሁሉ ኮንትሮል ማድረግ ስላለ እኔ ከቴክኖሎጂ ጋር ተያይዞ አሁን ትልቁ በርደን ብዬ ማስበው ወላጅነት ነው። ስለዚህ ትልቅ ኃላፊነት ስለሆነ አስቦ መግባት እውነት ትልቅኛ ውል ሮልስ ኤንድ ሪስፖንሲቢሊቲ በትክክል አስቀምጦ ሮማንቲክ እንትኑን ብቻ ማየት ሳይሆን በጣም የተባቡና ወደዛ መሄዱ ከሆነ ቢኮዝ ቤትና ትዳር አንዴ ነው ቢሰራው ይላል። አንዴ በተግባባሹ ነው ህይወት የሚቀጥለው። ስለዚህ እዛ ድርድሩ ወቅት ላይ ነው በጣም ቻንስቺ ሮማንቲክ ነው እቺስ ነገር እያሉ ተርምሽን ወደ ራስሽ በሚመች ነገር አሁን ከዛ በኋላ ካልተግባባሽ ችግር የለውም። ግን ተርሞኔ በጣም ወሳኝ ነው ብዬ ነው ማስበውና ማለት ነው። ገና ነኝ ግን መምከር በፈልገው አዳዲስ ለሚመጣው ትውልድ ሰፈሪንጉንም እያየሁት ስለሆነ early marriage ይከሰታል፣ ወደ ቤት ይመለሳሉ ምናምን ያለውን ሳየው በልጅነት ነው ደግሞ ፍጥነቱም ስላለ አትሊስት ማቹርም አድርገው ስላልሆነ ደግሞ ላይፍሽ እዛ ጋር ነው የሚያልቀው። በቃ የልጅሽም ያንቺም እዛ ህይወት ላይ ነው። ተመልሶ ለመመለስ በእኛ ካልቸር ደግሞ በጣም ከባድ ነው። ስለዚህ በጣም ማሰብ እኔ እያያስኩት ያለው እንግዲህ ልጆች ምግብ አግኝተው ኢሞሽናሊ ትክክል ሆነው ለምንፈልጋቸው ለሀገርም ለእኛም እንዲጠቅሙ ካልፈለግን ስራው ከባድ ላይና እዛ ላይ መስራት ያስፈልጋል። እኔም የምሰራቸው እናንተም አንዳንድ የህፃናት ፕሮግራም የህፃናት ቲቪ ላይ መልእክት አስተላልፋለሁ። ለወላጆች የሚባል ፕሮግራም ነበረ። ቲቪው የህፃናት ነው፣ ግን ወላጆች ለልጆቻቸው ማድረግ ያለባቸውን በአመጋገብ በየቀኑ ከህፃንነት እስከ ትልቅ እስከሚሆኑ ድረስ እንደየባህሪያቸው እና ባይዛው ምንድነው የአመጋገብ የባህል ሀቢት የሚፈጠረው እስከ 9 ዓመት ነው ይላል። 9 ካለፈ ካልቸራሊ አሁን ቤት አልጋ አንጥፋችሁ ውጡ የጣላችሁትን አንሱ ምናምን ይመጣል። ያው ይደክመኛል በቃ ሰው አለ ብዬ ስለማስብ ምንም ነገር መንካት አልፈልግም አረ ግን ድሮ አካስተምዶኝ በዚህ ካልቸር የምትጥለውን አንሳ እየተባልኩ ስለሆነ ናቹራሊ ነው ሀፕን የሚያደርገው። ይችን መጣል ኖባን መጥቶ ያነሳልኛል። አሁን ግን በቤት ሰራተኞች በመናን በጣም ቀርጸን እንትን ስላለን ሪስፖንሲብል ነን። ለዛ ነው ትምህርት ሄደን አልቀሰን የምንመጣው። እኔ አሁን ወደ አሜሪካ ትምህርት ሲሄድ አብሱሎ ምናምን አይሞከር እንዴ አይሆንም ማለት በጣም ማለት አልለመድኩትማ። ገብተሽ ፓስታ ቀቅለሽ ፈረንጅ ማን ይረዳሻል? በልተህ ራስን ተንከባከብ ነው። ዶላሩን ይዘን መምጣት ስለምንፈልግ ወዳን ሳይሆን በግድ ራሴ አብስዬ ውጪ ከበላው ይዤ መጣ ቀደሰብኛል። ስለዚህ አትሊስት እያበሰልኩ አርጌ ያን ልምድ መኖሩ ወነስተ እኔ ባህር ዳር የተማርኩት በትክክል ከቤት ወጥቼ የተስተካከልኩት ዩኒቨርሲቲ ነው ብዬ ማስበው። ልብስ አላጥብም ነበር ምንም፣ ግን እዛ ሄዳሽ የራስሽን ልብስ ዶርም ማስጠራት ምናምን አሁን እሱ ቱሌት አይደለም ከብዶኛል። ግን በቤተሰብ ደረጃ እንደዛ አድርገን አሳድገናቸው ቢሆን ኖሮ አይደለም ባይዘው ተብሏል። እንግዲህ ወንዱም ሴቱም አሁን የሚፈልገው በጣም ሃንዲ ሆነ ባል ነው አይደለ? እንትን አለው ዕውቀት አለው ምናምን ሳይሆን ምን ይሰራል ራት ሮማንቲክ አርጎ ይጠብቀኛል ምናምን ነው እኮ ክራይቴሪያ ውስጥ የገባው። ዝሮ ፋይናንሻሊ ብቻ ነበር ወደኩ አይደለም ማለት ሁሌ ገብታ አብስላ ሁሌ እሷ ብቻ በጣም ላይፍን ቦሪንግ ያደርገዋልና አሁን ወንዱ እየተቀየረ ነው። እንግዲህ ልጆቻችን እኛን አይተው ነው ካሁን በኋላ ሊቀየሩ የሚችሉትና ያንን ምሳሌ በየቤቱ እንደዚህ ማስቀመጥ ባይቻል በግምት ምን ያህል ዘይት እንጠቀም?
አዎ ቅድም ያልኩት ማለት ነው። በማንኪያ ነው የምናስቀምጠው ለሰዎች። እናንተም ስትመክሩ 10 ግራም 20 ግራም እኔ ራሱ አይገባኝ ማለት ለማገናኘት በጣም ሙቀት ይጠይቃል። 100 ሜትር ና ምናምን ስትይ በምን ርቀት ከሜክሲኮ እስከ እንትና ስትይኝ ይሻለኛል 100 ሜትር ከምትይ። ስለዚህ ፖርሽን የምናደርገው በማንኪያ በሲኒ በምናምን እንላለንና አሁን በቀን ውስጥ እንግዲህ 2 ማንኪያ ቅባት የሆነ አይደል በቂቤ ከሆነ በቀን ውስጥ ነው እያልኩ ያለሁት ልንጠቀመው እና ሁሉንም በዚህ ማስቀመጥ እንችላለን። ዘይት በማንኪያ በስንት እና አንዳንድ ሰው ቤት ውስጥ የሚያበስል ሰው በማንኪያ እየለከ የሚያረክ ሰው አለ። እኛ እንደሱ አይነት ባህል የለንም። እንጨምረዋለን ከበዛ በዛ ካነሰ አነሰ ነው በዛው በቃ በልተውታል። ጥሩ እንደውም ብዙ ዘይት ቅቤ ጨምሬላቸዋለሁ ነው። ስለዚህ ልኬትና ፖርሽን is very important ለጤና መጠን ብቻ ሳይሆን ለአበሳሰልም ሂደት ነው። አሁን ለምሳሌ ዶሮ ኦቨን ውስጥ ምናምን ይከተልና ሳይበስል ያወጣና ሳሎሜን ላይ ይዘናል። ውጭ ሀገር ግን ቴርሞሜትር አለች ዶሮ ሰውነት ውስጥ የምትገባ ከላይ ብቻ ሳይሆን ኦቨኑ ላይ የሚያነብልሽም ብቻ አይደለም ሚድል ሴንተር ኦፍ ገብቶ 250 መድረሱ ስታረጋግጪ ሙሉ ባክቴሪያ ሞቷል የሚለውና የኒውትሪሽን ላይ እንግዲህ ፉድ ሳይንስ ኤንድ ኒውትሪሽን ነኝ እንጂ ኒውትሪሽኑን ብዙ አልሰራሁበትም። ግን ኒውትሪሽኒስቶች አሉ ልኬት የሚያደርጉልሽ በመጠን በግራም ሚዛን ቤትሽን ማርገሽ እያንዳንዷን ነገር በሲኒ ወይ በእንትን እየለካሽ ማብሰሉ በጣም ይጠቅማል። ግን ቅድም ያስቀመጡት ነው ከ20 እስከ 25% ማለት ከ20 እስከ 25 ግራም የሚሆነው ከ100 ግራም ምግባችን ውስጥ እነዚህን ቅባት ማድረግ ነው። ከ10% ሳቹሬትድ መሆን አለበት። ሁሉንም ነው ባይዘው። ስኳር ስንት ነው ለምሳሌ በቀን የሚፈቀድልን? ያው ባይፈቀድ ጥሩ ነው። እንደው ግን ካስቸገራችሁ ስንት ነው? 30 ግራም ይላል። 30 ግራም ማለት ግን አንድ ለስላሳ ማለት ነው በቀን። ሁለተኛ ለስላሳ ወይ በቡና በምናምን ከጨመርሽው አልፈሻል። ጨው በቁንጥጫ አንድ ቁንጥጫ 5 ሚሊ ግራም ነች። በዛው ይሄንን የምታገኙት የኢትዮጵያ ዲተሪ ጋይድላይን ወጥቷል በ2021 ብታዩ ጥሩ ነው። ስለዚህ በመለካት በሲኒ የቡና መጠጫ ሲኒ አድርገው ይሰሩታልና ያው ፐርፌክት ባይመጣ ልምዱን ከዛ መውሰድ ያስፈልጋልና በመጠን በስብጥር ተቀምጧል እዛ ዲተሪ ጋይድላይን ነውና እሱን መከታተል ያስፈልጋል። መጠኖቹን ማለት ነው። ከዛ ውጪ ሌብሊንግ ማንበብ ነው። ውጪ ከሆነ ወይም ፓክድ የሆነ ፉድ ፕሮዳክት ካለ ምን ይዟል ወይስ ምን አልያዘም። የህፃናት ፎርሙላ ተብሎ የበለጸገና ያልበለጸገ እኩል ሂሳብ የለውም። እኛ ግን ፎርሙላ ብቻ ብለን ገዝተን ወደ ቤት እንመጣለን። ስለዚህ ማንበብ ሼልፍ ላይፍ ኤክስፓየሪ ዴት አሁን ደግሞ አንዳንድ የተጀመሩ አለው ኪውአር ኮድ ስካን አድርጎ ትሬሰብል አድርጎ ከፋብሪካው በትክክል የወጣ ነው ወይ ምናምን ማለቱ ወደ ሞደርን የሆኑትን ፕሮዳክቶች ስንጠቀም ነው። በትራዲሽናል አሁን ቤት ጤፍ ስናስፈጭ ምናምን ለአስፈጭ መተው የለብንም። መፋጣጥ ያስፈልጋል። ቢኮዝ ይቀላቅላሉ ኪሎም ይነሳልና ለምግባችን በጣም ትኩረት ማድረግ አለብን ነው። ከዚህ ጋር ግን አያይዤ ይሄን ሁላ ሊቀርፍልን የሚችለው እንግዲህ የባህላዊ ምግቦቻችንን በሞደርን ፕሮሰሲንግ እንጀራን ወደ ከቤት አውጥተን ወደ ፋብሪካ ለሙከራ አድርገናል። በማሽን ቤክ አድርጎ አይደል ለህብረተሰቡ ቢቀር ኢነርጂም ይቆጥብልናል። እያንዳንዷ እናት ከምትጋግር በኮሜርሻል ሌቭል ሆኖ ፓክድ ሆኖ ልክ እንደ ዳቦ በኮሜርሻል ቢቀርብልን አይደል ነገሮችን ሬዲ ቱ ዩዝ የሆኑ ፕሮዳክቶች አንዳንድ አሉ ወጥ ፕሮሰስ የሚያደርጉ ምናምን። እኛ ጋር ግን ኤክስፔንሲቭ ናቸው። በበልክ ቢሰሩ ግን ይቀንሳል ሂሳቡ። ለማስ ቢሰራ ከያንዳንዱ ዩኒት ኮስት ስለምትቀንሽ በቺፐር ማምጣት ይገባልና ያው እኛ ሀገር ምግብ ፋብሪካ ከመፈት ሪል ስቴት ወይም ሱቅ መከራየት ይሻላል። ስለዚህ ብዙ ዕውቀት አለ ብዙ እንትን አለ ግን አዋጭ አይደለም። አሁን በኢኮኖሚክ ሴክተሩ ምክንያት መኪና እያገላበጡ ሪል ስቴት እያገላበጡ አላዋጣምና ይሄ የምግብ ኢንዱስትሪዎች እየጨመሩ ከመጡ ብዙ ድል ይሰጡናል። ከነሱ ላይ አትሊስት የተወሰኑት ነገሮች ቀንሰን ቶሎ በሰል አድርገን መውጣት የምንችልበት ደረጃ መኖር ይችላል ብዬ ነው የማስበው። ስለዚህ ዶክተር በጣም ጥሩ ቆይታ ነበር የነበረን። በጣም እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን እንግዲህ ፕሮግራማችንን እንደወደዳችሁት ተስፋ እናደርጋለን። ከወደዳችሁት ላይክ አድርጉ፣ ኮሜንት፣ ሼር እና ሰብስክራይብ ማድረግ አትርሱ። መልካም ጊዜ።